ጠይቅ። ልጅ ማግባት ይቻላል ወይም የእንጀራ ልጅ ሚስት ማግባት ይቻላል በእስልምና ውስጥ? ሁለት ጥያቄ ነው የጠየቀው። በልጅና በእንጀራ ልጅ መካከል ልዩነት አለው? አንዳንድ ጠይቅና ለማለሰልህ። በልጅና በእንጀራ ልጅ መካከል ልዩነት አለው? ሲባች አዋል ልዩነት አለው? አንድ ልጅ ወይስ እነሱን ስለማግባት ነው ጥያቄ? ኖ የእነሱን ሚስት ማግባት። ልጅንና የእንጀራ ልጅ ማግባት ይቻላል ወይ ነው ጥያቄ? እንደሱ ብለህ ነው የጠየቀው አይደል? ኖ አይደለም። በጉዲፈቻ ልጅ ታሳድግ። ጉዲፈቻ ምንድነው? አንተ የልጅን ያሳደግከው ልጅ ሚስት ማግባት ትችላለህ? ጉዲፈቻ ስለ በቃ ቤተሰብ የሌለው ወይም የሆነ ነገር ልጁ ቤተሰብ የሌለው ወይም ደግሞ አንተ በፍቃድ ልታሳድገው የፈለግከው ልጅ የሱን ሚስት አንተ ማግባት። ስለዚህ ከዛ ከልጅ ጋር ትችላለህ? አትችልም? ከዛ ከልጅ ጋር ምንም ዝምድና የለህም አንተ አባት እኮ። አዳምጥ፣ ይኸውልህ ላስረዳሽ። ልጅና ጉድፈቻ ልጅ አንድ ናቸው ወይንስ አይደሉም? ይለያያሉ አይደለ? በመጀመሪያ እየተረዳህ እንድትሄድ ዘንድ ይለያያሉ። አንተ ታደርጋለህ አታደርግም ነው ልዩነቱ አለው። ልክ ነህ፣ በደም ልክ ነህ። ግን አንተ ልታደርግ ትችላለህ? አንተ እሱ ነው እያልኩኝ ያለ። እሺ አዳምጥ። መጀመሪያ ታደርጋለህ አታደርግም ሳይሆን አዳምጥ። አዳምጥ። ልጅ ብሎ ማለት አንተ የወለድከው ልጅህ ማለት ነው። ገብታችኋል አይደለ? ያኛው ደግሞ ምንድነው? ጉድፈቻ ሲባል ጊዜ እናንተ አልወለዳችሁትም፣ ነገር ግን ይሄን ልጅ የሆነ መንገድ ላይ ያገኛችሁት፣ ምንም ዝምድና የላችሁ፣ አትወልዱትም። ይሄን ልጅ በልካም ዋላችሁለት፣ ገንዘብ ሰጣችሁት፣ ወጭ አደረጋችሁለት፣ አደገ። ከዚህ ጋር ይገናኛል? ከዚህኛው ጋር በፍጹም ይገናኛል? ቤተሰብ ከሆነ ያኛው ቤት ውስጥ ነው። እሱን አይደለም ጥያቄ፣ እሱ አይደለም ብትመልስ ከሆነ እሺ፣ ጥያቄ ምንድነው? ጥያቄ እሱ አይደለም። ጥያቄ ያልኩ ከህፃንነቱ ጀምሮ አንድ ልጅ አሳደገ፣ ከህፃንነቱ ጀምሮ አንድ ልጅ አሳደገ። ከዛ በኋላ እሱ ያገባትን ሚስት እሱ የፈታትን ሚስት ልታገባ ትችላለህ ወይ በእስልምና ላይ? እና ምን አልኩህ እኔ? ታዲያ ምን አልኩኝ እኔ? ኖ የረዳኸው አይደለም። ከልጅነቱ ጀምሮ አባዬ ብሎ የሚጠራ ወይም ደግሞ እንደ አባቱ የሚያይ ልጅ የሱን ሚስት ልታገባ አባዬ ብሎ ስለጠራ አባቴ ሆነዋል ያ ሰውዬ ወልዶት። እሺ አባዬ ብሎ ስለጠራ ወልዶታል ማለት ነው። መልስ እናንተ ወዴት እንደምትሄድ ስለማውቅ ነው። ያ ልጅ አባዬ ብሎ ስለጠራ አንድ ልጅ ለምሳሌ እንደ አባቱ ስላየ አባቱ ነው ማለት ነው። መልስ ነው እንዴ? እንደ አባቱ እስካየ ድረስ ሲቸገረውም ሲደሰትም እንደ አባቱ አንተ ጋር ነው የሚመጣው። አንተ እሱ ሚስት ስለዚህ ወጭ አደረገለት እንጂ አባቱ ነው ማለት እንችላለን። ያሰብከው እንደ ወጭ አደረገለት እንጂ ወልዶታል ወይንስ አልወለደውም? መልስ እሱ ልጅ እስከተቀበለው ድረስ እንደ ልጅ በል እንጂ ልጁ ነው አትበላ። ታዲያ አሁን ሚውት አድርግና ላስተምርህ። አዳምጥ። የነገሩህን የጫኑህን ሁሉ አጸዳልሃለሁ። ወዴት እንደምትሄድ ስለማውቅ ምንም አሁን ሚውት አድርግሽ። ከዚህ በኋላ ሚውት እንዳታነሳ። እሺ አንተ ማድረግ ትችላለህ። ያንን አንተ ታደርጋለህ። ያንን ሚውት አድርግ። ቆይ እሺ ሚውት አድርግ። አሁን ሚውት አድርግ። ምን አለ መሰላችሁ ልጅ ብሎ ማለት እናንተ የወለዳችሁት ልጃችሁ ነው አይደለ? እሱ ልጅ ይባላል። ሌላኛው ደግሞ ምንድነው? አንድ ሰው ለምሳሌ መንገድ ላይ አገኛችሁት፣ ያንን ልጅ አገኛችሁትና አበላችሁት፣ አጠጣችሁት፣ አሳደጋችሁት፣ ወጭ አደረጋችሁለት። ይሄ ልጅ ልጃችሁ ነው ወይንስ አይደለም? መልሱ። ጎረቤት ላይ ያገኘህና አንድ ሰው አበላህ፣ ለኔ ልጅ ነው እስካሳደግኩ ድረስ ደም ምንም ዋጋ የለው። ዋናው ካሱ ጋር ያለ ዋጋለው የለውም ሳይሆን ወልደዋል። ይሄ ልጅ ወልደዋል፣ ደም ዋጋ የለውም አልኩ እኔ። ልጅነት ደም ዋጋለው የለውም አልኩ። ወልደዋል ወይ
አያችሁት አይደለ? በቃ እዚህ ጋር ነው የሚያልከው። ወልደዋል ያለች ዲል በወልዶ ኖሮ ለምን ልጅ ለምን ቀጥታ አሉ እኮ። ስለዚህ ልጅ አይደለም ማለት ነው። መሰከር በራስ አንደበት በቀጥታ ልጅ አይደለም እኮ ልጅ አይደለም ግን አሳድገዋለሁ እኮ አሳድገዋል። እሱን እኮ አልካድነህም እኮ አብልተዋል፣ ለጠጥተዋል። ግን ልጅህ ነው ወይ ይሄ ልጅ አይደለም። ግን መልካም ወለድ ማሳደግም መልካም ምናምን አይደለም። አንድ ሰው በተፈጥሮ ማብላት ማለት መልካምነት አይደለም። ከሱ ውጪ አንተ እንደ አባቱ እሱ እንደ አባቱ ያያል፣ አንተም እንደ ልጅ እያሰብከው አድገህ አባቱ ነኝ አትበላው እያልኩ ያለሁት ይለያያሉ። ገብቶሃል አይደል? አይምሮህን አትዝጋ፣ ክፈተው። የጫኑህን መተህ ሆነም ቀረም ግንኙነታቸው የነዛ ያ ልጅ ሲያዩ የነበረው ሌላ አባት አያውቅም፣ እንደ አባቱ ነበር ሲያዩ ነበረው እድሜ ልኩን ድረስ። እንደ አባቱ ትክክል ነው። እሱን ደግፋለሁኝ እኮ በቃ እንደ አባቱ በል እንጂ አባቱ ነው አትበል። እንደወለደው ልጁ ነው። እሺ የአባት ያንን ማድረግ ተገቢ ነው ብለህ ታስባለህ? የአባት ያንን ማድረግ ይችላል? የፈታትን ሚስቱን ማግባት ልክ ነው ብለህ ታስባለህ? ምንም ዝምድና የላቸውም። ችግሩ ምንድን ነው? ኃጢአቱ ምንድን ነው? በሞላ ሴት የሱን ሚስት የፈታትን ሚስት ለምን እንዴት ያገባል? ለሱ ሞራል ያስብ። ችግሩ ምንድነው? ኃጢያቱ ንገረኝ። እዚህ ጋር ለሱ ሞራል ማሰብ አይችልም። ስለ ሞራል ሳይሆን ከእምነት አንፃር ክርስቲያን ነህ አይደል አንተ? በመጽሐፍህ ላይ ይሄን ነገር እንደ እምነቴ ምንም አያደርግም። ክፈት። አንድ ሰው ኃጢያት ሲል ጊዜ መሰረትህ ምንድነው? ክፈትና መጽሐፍህ ላይ ያሳይ። ያላ እምነቴ ምንም አያደርግልም። እኔ ምንም ልሆን እችላለሁ። እኔ እየጠየቅኩ ያሉት አንተ ነህ። ስለዚህ አስተምረህ እንዴት አድርግሽ? እምነት ከሌለህማ ሰው አይደለህማ እኮ። እምነቴ እዚህ ጋር አንተ እኮ ከእንስሳዎች ጋር ዱር ነው እኮ መኖር ያለብህ። እምነት ከሌለ ከሰው ጋር እንዴት ትኖራለህ? በንከባበር ጥሩ አይደለም ብራዘር። እኔ አንተን እንደ መንካት አልፈልግም። ሌላ ሰው መንካት አሁን ቤት አድርግና ለሌሎችም እንዲጠቅም ይሄ ነገር ላስተምራቸው። እሺ አሁን አትረብሽ። እስከጨርስ ድረስ ቅድም ሚውት አድርግ ብዬ ሚውትህን አነሳ። ችግር የለውም ቀጠልኩልህ እንድትረዳ ብዬ። አሁን ሚውት አድርግና ይሄንን ሐሳብ ልጨርስልህ። እሺ አዳምጥ። አሁን ቤት አድርግ። እሺ አንድ ሰው ልጅ ሊባል የሚችለው ሲወልደው ጊዜ ነው። ከዚያ ውጭ ግን መንገድ ላይ ያጌታችሁትን አንድ ልጅ መልካም ስለዋላችሁለት ያ ልጅ ልጃችሁ ነው ማለት አይደለም። መንገድ ላይ መልካም ውለን የምናሳድጋቸው በርካታ ሰዎች ሊኖሩ ይችላሉ። ገብታችኋል አይደል? ከዚያ ጋር ግን ዝምድና አላችሁ ወይ ብላችሁ የለንም ነው የምትሉት። አይደለም ልጅነት ቀርቶ ዝምድና ራሱ አይኖራችሁም። ከዚያ ከሰውዬ ገንዘብ ስላወጣችሁለትና ስላበላችሁት ስላጠጣችሁት ማለት ነው። ይሄ ንጹህ አይምሮ ያለው ሰው የሚገነዘበው የሆነ ንጹህ ነገር ነው። ይሄ ጨረስን። አሁን ጥያቄው ምንድነው? ልጁ እኔ አሁን የምጠይቀህ ነገር እባክህ ሚውት አድርግ፣ እባክህን አትረብሽ። አሁን በቃ ሃይማኖት ጣና ሎጂካሊ አሁን ሚውት አድርገሽ ታችነሽ አዳምጪ። አሁን ልጠይቃችሁ፣ ያ መልካም ያደረጋችሁለት ሰውዬ አገባና የሆነችን ሴት ፈታት። ከዚያ እናንተ ብታገቡ ነውር አለው ወይንስ የለው? የለው። ገብታችኋል አይደለ? በዝምድና እንኳን አትገናኙትም እኮ ያን ሰው። ገብታችኋል? ምንም አትተዋወቁም። ይሄን እንደ ነውር ቆጥረው ጭንቅላታቸው ላይ ጭነውላቸዋል። ገብታችኋል አይደል? ይሄ አስከድም እንደዚህ። ቢያንስ አንድ ክርስቲያን የሆነ ሰው እምነት አለኝ የሚል ሰው ኃጢአትን ኃጢአት ለማለት ከመጽሐፍህ ማስረጃ ማምጣት እንኳን አለብህ። እስኪ እንደው እንደ መጽሐፍህ እንደ ኃጢአት የተገለጸበት ቦታ አለ ወይ ስለው እምነቴን ተወልኝ አለ። ችግር የለውም እሺ፣ እንደ ንጹህ አይምሮ ላስረዳቸው አልኩኝ እና በዚህ በተናገርኩት መልኩ ነው የሆነው። አሁን ወደ ነቢያችን ሰለላሁ ዐለይሂ ወሰለም ሊወስድ ፈልጎ ነው። ገብታችኋል አይደለ? ሁሌ የሚነግሯቸው ምንድነው? ቄሶቻቸው ዲያቆኖቻቸው ከሚቀጥፉላቸው ቅጥፈት አይምሯቸውን ለመዝጋት ሙሐመድ የልጁን ሚስት አግብቷል ይሏቸዋል። ሰምታችሁ አታውቁም? ይሄ ነው የሆነው። የነቢያችን ሰለላሁ ዐለይሂ ወሰለም የመልካምነት ጥግ የተስተዋለበት ታሪክ ቢኖር ይሄ ታሪክ ነው። የሚገርማችሁ ነቢይ ከመሆናቸው በፊት ነው ይሄ መልካምነታቸው። እንዴት እንደሆነ ታሪኩን ልንገራችሁ። ኸዲጃ የነቢያችን ሰለላሁ ዐለይሂ ወሰለም ሚስት መሆኗን ሁላቸውም ታውቃላችሁ፣ ሙስሊሞችም ክርስቲያኖች። መቼ ነው ያገቧት? ነቢይ ከመሆናቸው በፊት ሰለላሁ ዐለይሂ ወሰለም የ25 ዓመት ወጣት ልጅ ሳሉ ኸዲጃ ደግሞ የ40 ዓመት ሴት ሆና ነው ያገቧት። በጣም መልካም ቆንጆ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ግን የእድሜ ጉዳይ ምንም ነገር አይደለም ነበር ከእርሳቸው ጋር። እርሷ መልካምና ደግ ሴት ስለነበረች በህዝቦቻቸው መካከል እርሷ ነች ነብዩ ሰለላሁ ዐለይሂ ወሰለም መርጣቸው ለትዳር ተጠይቀው ያገቧት። ገብታችኋል አይደል?
ኸዲጃ ታዲያ አንድ አገልጋይ ባሪያ ነበራት። ዘይድ ይባላል። ወተሻለ አይደል? ዘይድ ብሎ ሐሪሳ ይባላል። አገልጋይ ነበረ፣ ባሪያዋ ነበር። ለነቢያችን ሰለላሁ ዐለይሂ ወሰለም ይሄ ባሪያዬ ለአንተ አገልጋይ ይሆንልህ ብላ ትሰጣቸዋለች። ታሪኩ ነቢይ ከመሆናቸው በፊት ነው። ገብታቸዋል። ለአንተ ያገልግለህ የኔ ባሪያ ተጠቀምበት፣ በቃ ሰጥቻለሁኝ አለቻቸው። የዛኔ ባሪያ ያለው ሰው ምን ያደርግ ነበር? ባሪያውን ያሰማረዋል። ሂድና ሰርተህ አምጣ ይለዋል። ቀኑን ሙሉ ለፍቶ ሰርቶ ገንዘብ ያመጣል፣ ለአለቃው ይሰጣል። አለቃው ቁጭ ብሎ ይበላል። ያን ነቢዩ ሰለላሁ ዐለይሂ ወሰለም ግን ምን አይነት ደግና መልካም እንደነበሩ ተመልከቱ። ምን አደረጉ? ይህን ሰው እንደ ባሪያ አላዩትም። ይልቁንስ እንደ ማንኛውም መልካም ልክ ለምሳሌ አባት ለልጁ እንደሚያደርገው ነብዩ ሰለላሁ ዐለይሂ ወሰለም ያበሉታል፣ ያጠጡታል። ተው አትሰራም፣ ተው አሉት። በቃ እኔ አንተን ጉልበትና ድካም ሰርተህ እንድታወጣ አልፈልግም አሉት። አያችሁ አይደለ? ሌላው ምን ያደርጋል እንዳልኳችሁ ባሪያውን አሰርቶ ገንዘቡን ይበላል። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ነበሩ። ምን አደረጉ ግን? እንደ ልጆቻቸው አበሉት፣ አጠጡት፣ ሁሉን ነገር አደረጉለት። ይህ ሰው ህፃን ልጅ መስሏቸዋል ክርስቲያኖች፣ ልክ ያሳደጉት ነብዩ ሰለላሁ ዐለይሂ ወሰለም። ለእንደዛ አይደለም። ባሪያ ነበር፣ ወጣት ነበር፣ ሰርቶ ማምጣት የሚችል ነበር። የ10 ዓመት ልዩነት ነው ያላቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቦታቸው አይደለ? ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም አንተ ባሪያ ነህና ሄደህ ሰርተህ አምጣ ሳይሆን ያሉት አብሽር ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሰራሉ፣ ከሚሰሩት ወጪ ያደርጉለታል። ይሄ ልጅ ወጣትነት እድሜውን እንትን ባለ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ምን አደረጉ? ዳሩት። የራሳቸውን የቅርብ ዘመድ ዘይነብን በጣም ቆንጆ የምትባል በጣም ውብ የሆነችን ሴት ዳሩት ነብዩ ሰለላሁ ዐለይሂ ወሰለም። አብረው እየኖሩ እያለ ይሄ ሰውዬ ከሚስቱ ጋር አልተስማማም፣ ተፋቱ። ገብታችኋል አይደል? ተፋቱ። በተፋቱ ጊዜ በመካ ሰዎች ዘንድ አንድ አመለካከት ነበራቸው። እርሱም ምንድን ነው? ይሄን እንዲያገቡ የተደረጉት ነብዩ ሰለላሁ ዐለይሂ ወሰለም ታዘው እንጂ ራሱ ፈልገውና እንደው የሆነ ነገር እንትን ብለው እንዳይመስላችሁ። እንዴት እንደሆነ ተመልከቱ። በመካ ሰዎች ዘንድ ምን አይነት አመለካከት ነበረ? አንድ አለቃ አንድ ባሪያ የሆነ ሰው ባሪያ ያልሆነችን ሴት ካገባት የዛ የባሪያው አለቃው በፍጹም ባሪያው አግብቶ የፈታትን ሴት ሊያገባት አይገባም፣ ነውር ነች ብለው ያምኑ ነበር የመካ ሰዎች። ተመልከቱ ምን አይነት የወረደ አመለካከት እንደነበራቸው ለሴት ልጅ ማለት ነው። ባሪያ አግብቶ የፈታትን ሴት ባሪያ እንጂ በዚያው ዕድሜ ልኳን የሚያገባት አለቃ በፍጹም ሊያገባት አይችልም ብለው ያምኑ ነበር። አላህ ይሄን አመለካከታቸውን የመካ ሰዎችን የተሳሳተ አመለካከት ሊሰብር ፈለገ። በሴቶች ላይ የተጣለ በጣም አስቀያሚ የሆነ አመለካከት ይሏቸዋል። ባሪያ ካገባት በፍጹም መልሶ ባሪያ እንጂ ሊያገባት የሚችለው አለቃ ሊያገባት አይችልም የሚለውን። ስለዚህ አላህ ነብዩ ሰለላሁ ዐለይሂ ወሰለም በተግባር ይሄንን እንዲያሳዩና ይሄንን የመካ ሰዎችን የተሳሳተ አመለካከት እንዲሰብሩ አዘዛቸው። ምን አላቸው? አላህ ሱብሓነሁ ወተዓላ ሙሐመድ ሆይ ባሪያ አግብቶ የፈታትን ሴት ሂድና አግባና ባሪያ እንጂ ሊያገባት አይችልም የሚለውን አመለካከታቸውን ስበርባቸው አለ። በቃ አያችሁ፣ እንዳውም ይሄ ህግ ለሴት ልጅ ከፍ ያደረገና ክብሯን የጠበቀላት የሆነ ህግ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም የመልካምነት ጥግ የታየበት ነው በእርሳቸው ላይ። ምክንያቱም አንድ አለቃ ባሪያውን እንደፈለገ እያደከመ እያሰራ ገንዘብ ሲበላ የነበረበትን ዘመን እርሳቸው እንደ መልካም እንደመዋል አይነት አድርገው አሳይተዋቸዋል። ገብታችኋል አይደለ? ይሄ ነው የሆነው ታሪኩ። ይሄ በሆነ ጊዜ ይሄን የተናገረበት አላህ ሱረቱል አሕዛብ ላይ ነው። ምን ይላል? ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅናከሃ ይላል። ዘይድን ከእርሷ ጉዳዩን በፈጸመ ወይንም በፈታት ጊዜ አንተን እንድታገባ አዘዝኩህ ይላል አላህ ሱብሓነሁ ወተዓላ። እያንዳንዱ ሚስታቸውን አግባ ሲላቸው ጊዜ አላህ ከበስተጀርባው ትልቅ የሆነ ትምህርት ነገር አለ። ስለዚህ ይህ የታሰበ የዚህ ትዳር ዓላማው ምንድን ነው ከተባለ በሴት ልጆች ላይ የተጣለ የሆነ በጣም አስቀያሚ የሆነ ህግ ነበር በመካ ሰዎች ዘንድ። እርሱም ባሪያ አግብቶ የፈታትን ሴት ባሪያ እንጂ አለቃ ሊያገባት አይችልም የሚለውን አመለካከት ሊሰብር የመጣ ህግ ነው። ይህ የሴቶችን ክብር የጠበቀ ነው። ሌላኛው ነገር ምንድነው? በዚህ ይህን ባደረጉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ስማቸውን ማጥፋት ጀመሩ። ምን አሉ? ሙሐመድ የልጁን ሚስት አገባሉ። የዛሬዎችም ክርስቲያኖች ያን የመካ ሰዎችን ሀሳብ ይዘው ሙሐመድ የልጁን ሚስት አገባ ይላሉ። ማነው መልስ የሰጠው ታዲያ ለዚህ? አምላክ አላህ ሱብሓነሁ ወተዓላ ራሱ
የቱ ጋር ከተባለ እዚያው ሱረቱል አሕዛብ ላይ ምን አለ? ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላሂ ወኻተመ ነቢይን አለ። ሙሐመድ ከወንዶቻችሁ የአንዳችሁም አባት አይደለም አለ። ያ ማለት የዘይድ አባቱ አይደለም ሙሐመድ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ባሪያቸው ነበር እንጂ ልጃቸው አልነበረም። ታዲያ እነዚህ ዲያቆኖች ሲዋሿቸው ምን ይሏቸዋል? የልጁን ሚስት አገባ ነው የሚሏቸው። ለምን ተዋሻላችሁ? ለምን ካልተዋሸ ክርስትና አይሰበክም? ልሽ ምን ያክል እንደሚንቋቸው ታውቃላችሁ? ውሸታምነታቸውን በሚረዱባቸው ጊዜ ከሙስሊሞች ፊት መጥተው ይሄን ነገር ሲያውቁ ያ ሰው ዘይድ ምናቸው ነው ተብሎ በሚጠየቅ ጊዜ ባሪያቸው እንጂ ልጃቸው አይደለም፣ አላህ ቃል በቃል ልጁ አይደለም ብሎ መሰከረዳው። የነቢያችን ሰለላሁ ዐለይሂ ወሰለም ልጆች ይታወቃሉ፣ 7 ናቸው። ሴቶቹ 4 ናቸው፣ ወንዶቹ 3 ናቸው። ማን ይባላሉ? ቃሲም፣ አብደላህ፣ ኢብራሂም። እነዚህ ናቸው ሶስቶቹ ልጃቸው የነብዩ ሰለላሁ ዐለይሂ ወሰለም። ሴቶቹ ደግሞ ዘይነብ፣ ሩቀያ፣ ኡም ኩልሱም፣ ፋጢማ። ከዚህ ውጭ ሌላ ልጅ የላቸውም። ገብታችኋል? ዘይድ ባሪያቸው እንጂ ልጃቸው አይደለም። ግን ምንድነው የምትሚሏችሁ? የልጁን ሚስት ነው ያገባ ይላቸዋል። የልጃቸው ሚስት አይደለም። ገብታችኋል? ይህ ነው ጥያቄ ያለ ይበት በኋላ መስገድ ይቻላል። አንዳንድ ጊዜ ይሰግዳል፣ አንዳንድ ጊዜ አይሰግድም። እንደዚያ መሆን የለበት። ከሰገደ ሰው ሁሉንም 5 ማውቃት ሶላት ጠብቆ መስገድ አለበት። ንየት አድርጎ አንዴ ንየት አድርጎ እሺ አድምነች ሁላችሁ ጾመኛ ነን። እሺ ከተቻለ ማነው እዚህ ያላችሁ ሰዎች ከሚረብሽ ቦታ ሆናችሁ አትግቡ። እሺ ከሚረብሽ ቦታ ሆናችሁ አትላኩ። እሺ ለማንኛውም አንዳንድ الذي يصلي تارة ويترك تارة هذا كأنه لم يصلي كما قال ابن عثيمين رحمه الله تعالى. ابن عثيمين الله ይዘንላቸውና አንድ እየሰገደ አንዳንድ የሚተወሰው እንዳልሰገደ ነው የሚቆጠረው ብሎ ተናግሯል። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም አንድን ሶላት የተወሰነ ካፊር ይሆናል ብሎ ተናግረዋል። قال النبي صلى الله عليه وسلم من ترك الصلاة فقد كفر. العهد الذي بيننا وبينهم الصلاة فمن تركها فقد كفر. الصلاة يتوات برقتم كفر الله. ولله حديث نبياتنا صلى الله عليه وسلم سيناقروا من قالوا من ترك صلاة العصر حبط عمله ولا يحبط العمل إلا بالكفر والشرك لقوله سبحانه وتعالى لئن أشركت ليحبطن عملك. دل أن الشرك يعني يحبط العمل. وقد قال النبي عليه الصلاة والسلام من ترك صلاة العصر حبط عمله. وعلى ذلك فمن ترك صلاة من صلاة الخمس ولا صلاة واحدة فإنه يحبط عمله لأنه كافر بنص قول النبي عليه الصلاة والسلام العهد الذي بيننا وبينهم الصلاة فمن تركها فقد كفر. ما عندنا صلاة يتواصل كفر بالله صلى الله عليه وسلم. عندنا إذا رجعوا هيك خلاص هيك ስንቴን ልናገር? ያ ሰላም አንደኛ ጨክፍል ናችሁ እንደባል እሺ ከሚረብሽ ቦታ ሆናችሁ አትግቡ። ከገባችሁ በኋላ ደግሞ አትረብሹን። እሺ እንድንማማር እንድንገማመጥ። እሺ ለማንኛውም ይሄ ሰው ቀባ ማውጣት አለበት ወይ ነው ጥያቄው። አሁን ቀባ ማውጣት አለበት። ሶላትን የተወሰው ቀባ ማውጣት አለበት። አየሽ እዛ አንዳንዴ ቢሰግድም እንደ ካፊር ነው የሚቆጠረው ማለት ነው። አዎ አንዳንዴ እሺ ሌላኛው ጥያቄ ደግሞ እንደዚህ የሆነ አፕሊኬሽኖች ምናምን እንደዚህ ስሩ ከዛ ገንዘብ እንሰጣቸዋለን፣ ጌም ተጫወቱ ገንዘብ እንሰጣቸዋለን የሚሉ ብዙም ልፋት ሳይኖርባቸው እንደ ቁማር ነው የሚቆጠሩት ወይስ እንደ ቁማር የሚቆጠረው ምን ሰዓት ነው? የጌም አይነት ምንድነው? የሚሰሩትን አይነት ስራ ተናገርና በሱ ላይ መልስ እንስተካከል። እስላም አንፃር ምን አይነት ስራ ማለት አሁን ይሄን ጌሞች ሞክሯቸው፣ ይሄን ጌሞች ተጫዋቾቸው ከዛ በኋላ እንደዚህ ገንዘብ ታገኛላችሁ ይሉና ከዛ ልክ ተጫውተህ ስትሞክራቸው ገንዘብ ይሰጠዋል። ይሄን ሳይሆን የሆነ ነገር ያለ ነገር በተጨባጭ ያው ነገር ካለ ስለዚህ ነገር ጠይቀንና እንመልስልህ።
እኮ መሞከር ጌሞቹን ለሰዎቹ ጌሞቹን መሞከር የተለያዩ ጌሞች ነው ያሉት። እሺ ጌም መጫወት ከሆነ ጥያቄ በጥቅሉ የጌም ሁኔታ ይታያል። ከኢስላም አንፃር የሚጋጭ ከሆነ አይቻልም እንደመሰረቱ። ከኢስላም አንፃር ችግር የሌለው ከሆነ ጊዜ በማባከን እስካልሆነ ድረስና ሰው በቀኑ ክፍለ ጊዜ ላይ የተወሰነች እንትን ቢል ቢጫወት እንደ ወንጀል አይቆጠርበትም። ጌም መጫወት ሐራም ነው ያለ ዓሊም የለም። እሺ እና እንደ ጌም ሁኔታ ይወስናል ነው እና የሁል ጊዜ ስራቸው አታድርጉት ነው። እሺ ጀዛከላ መርሐባ ሊቶስ ይላል ማልክ ይልሃለሁ ወንድ ልጅ ነህ ግባ። يلا تعال ልኬልሃል። እግዚአብሔር ካካችሁን አብኩ ይላል በእጃችሁ ላሳየህ መጽሐፍ ቅዱስ ላይ ካካ አብኩ ካንተ ከእንትን የሚያጣን ማለት ነው። ማየት ከፈለክ ወላሂ ያሳያለሁ ናግባ ካካ አብኩ የሚል አምላክ እውነተኛ አምላክ ነው። እንዴት ነው የሰው ልጅን ሰገራን ከታስ ተቀብለህ በእጅህ እንደ ቂጣ ጋግረው እያለ እግዚአብሔር ሊያዝህ አምላክ እንዴት ነው ሊያዝህ የሚችለው? እና አሳያለሁ። አንተ ደግሞ ሊጥ የሚለውን በቁርአን እና ሐዲስ ላይ ታሳየኛለህ። ታዲያ ጥያቄ አለ ገጠ አሳየን እያለ ነው ነው ላሳያችሁ። እግዚአብሔር ካካችሁን አብኩ ብሎ አዟል መጽሐፍ ቅዱስ ላይ እንደም የታድርገው እንደ እየተናገርኩ ነው አይደለ? የታድርገው አንዴ ያሳያቸው ክርስቲያኖች እስኪ እግዚአብሔር ካካችሁን አብኩ ይላል በእጃችሁ ነው ላሳያችሁ። መግባት የሚፈልግ ክርስቲያን ካለ 3 ቁጥር ይጻፍ ስላሴ ማለት ነው። እሺ መግባት የሚፈልግ አለ ወይስ ዝም ብዬ ላሳያችሁ? አትገቡ በቃ ላሳያችሁ ዝም ብዬ እሺ ያውና ሕዝቅኤል 4:12 አንዴ ላሳያቸውና እንቀጥላለን ወንድሞች። ይቅርታ ሕዝቅኤል 4:12 ያውና እዚህ ጋር ካካ አብኩ ይላል እግዚአብሔር። ያው ምን ይላል? ሕዝቅኤል ምዕራፍ 4 ቁጥር 12 እንደ ገብስ እንጎቻም አድርገህ ትበለዋለህ አለ። ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ አለ። ያ ሰላም እግዚአብሔር ምን አለ? ከሰው የሚወጣም ፋንድያ በፊታቸው ትጋግረዋለህ አለ። ፋንድያ ብለው በርዘዋታል። ፋንድያ የአህያ ካካ እንጂ የሰው ካካ ስሙ ይታወቃል፣ መጥራት አልፈልግም። ፋንድያ የአህያ ነው። የሰውስ ምንድነው ከተባለ ስሙ ይታወቃል። ስለዚህ ያንን በፊታቸው ያን ትጋግረዋለህ አለ። እንዴት ነው አምላክ ከአንተ የሚወጣን እንትን ጋግር በእጅህ የሚለው? ሕዝቅኤል በቃ እዚህ ጋር ተቃወመ። ይሄ ነብይ እንዴት ይሄ ሊሆን ይችላል አለ። እኔም አለ ሕዝቅኤል ጌታ እግዚአብሔር ሆይ ወዮ፣ እነሆ ሰውነት ያረከሰችም ከታናሽነት ጀምሮ እስከ ዛሬ ድረስ ጥምብና አውሬ የሰበረውን ከቶ አልበላህም፣ እርኩስም ስጋ በአፌ ውስጥ አልገባም አልኩኝ አለ። አሁን ሊቀነስለት ነው። በቃ የአህያ ፋንድያ ጋግር ሊለው ነው። እርሱም እነሆ በሰው ፋንድያ ፋንታ ኩበት ሰጥቻለሁኝ አለው። በእርሱም እንጀራህን ትጋግራለህ አለኝ። ፋንድያህን ከመጋገር ከእንስሳት የሚወጣን ኩበት እሱም ጋግር በቃ ከዚህ በኋላ ተባለሽ አለ። ተቀነሰለት፣ አለቀሰና አላህ ይመስገን። ይሄን ያነሳሁት የሌለ ነገር ስለነሳ ነው። ኮሜንት ላይ ገብታችሁ ግን ስለ እስላም የምትናገሩትን ማሳየት አትችሉም። ከነፊት ማሳየት አትችሉም። አይ ጥያቄ ያለው ክርስቲያን ካለ መግባት ይችላል። እሺ አድሚኖች ካላችሁ አስገባሽ። ጥያቄ ያለ ቀጥል። ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። እሺ
ሰላም አለይኩም ይሰማል? ይሰማችኋል? ሰላም አለይኩም ይሰማል? ሰላም ከተሰማ ቀጥል። ጥያቄ ነበረኝ። ካፊሮ እዚህ አሁን ምስኪኖች እንትን ካፊሮች ሲለምኑ ለነሱ ስንሰጣቸው በራሳቸው ሃይማኖት አሁን ይመርቁናል። እነሱ ሲመርቁን አሚን ማለት አለብን ወይንስ ዝም ማለት አለብን? ብዙ ጊዜ ይሄን ጥያቄ ሆነብኛልና አይቻልም ሲሉ ሰምቼ ነው። አሚን ማለት አይቻልም ሲሉ ሰምቼ መልሱን አዳምጥሽ። አይቻልም መንገድ ላይ ክርስቲያን ሰው ቢለምናችሁ መስጠት ችግር የለውም፣ ትችላላችሁ። የሌላ እምነት ተከታይ ቢለምናችሁ መስጠት ትችላላችሁ። የዛኔ ግን ይመርቋችኋል። በሚመርቋችሁ ጊዜ አሚን ማለት ይቻላል ወይ ከተባለ አላህ እንዲህ አድርግልህ ካሉ የዛኔ አሚን እንላለን፣ ችግር የለውም። ነገር ግን ከአላህ ውጭ ሌላን አካል ከጠሩ አይቻልም። ገብርኤል በመንገድህ ላይ ይጠብቅህ፣ ሚካኤል ይከተልህ፣ ማርያም ትጠብቅህ፣ ኢየሱስ እንዲህ አድርግልህ የዛኔ አሚን አይባልም። ግን ከተራቡ አብላቸው፣ ችግር የለውም፣ አጠጧቸው። በእነዚህ አካሎች ግን ቢመርቋቸው አሚን ማለት አይቻልም። እነዚህ ሁሉ ፍጡር ናቸውና ፍጡር ምንም ማድረግ አይችልም አምላክ ካልፈቀደለት በስተቀር። ስለዚህ በፍጥረታት ቢመርቋቸው አሚን ማለት አይቻልም። ግን በዚያ ስለጠየቁን ብላችሁ አትተዋቸው። መንገድ ላይ ለምሳሌ ታክሲ ላይ ገብታችሁ አንድ ክርስቲያን አሮጊት መጥታ እንዳው በቅዱስ ገብርኤል የሆነብህ ስጠኝ ልትልህ ትችላለች። አንተ አላህን ታሳቢነት አድርገህ ስጣቸው፣ ችግር የለውም። ከቻልክ እንዳውም ማስተምራቸው። ቅዱስ ገብርኤል የአላህ መልአክ ነው፣ አድርግ የሚባለውን ትዕዛዝ የሚያደርግ እንጂ እርሱ ምንም ማድረግ አይችልም ከራሱ ብላችሁ አስተምሯቸው። አይ እሺ፣ ከላይ ሰላም ብያለሁ። ሰላም ሁሴን። አቤት አቤት። ሰላም አለይኩም። እንዴት ነህ? ሰላም አለይኩም። ዳን አልሐምዱሊላህ። ሰላም ነው አለን አልሐምዱሊላህ። አንዲት ሻሃዳ ለማስያዝ ፈልጌ ነበር። እሺ፣ አብራለች? አብራ ከአንተ ጋር አለች? አዎ አለች። እሺ፣ ታናግረኝ። ሰላም። እሺ፣ አንዴ አውሪ አንዴ ያለች። ሰላም ነው፣ እንዴት ነሽ? እሺ፣ ሰላም ነው። ደህና አልሐምዱሊላህ። እንዴት ነሽ? ደህና ነሽ? ደህና ነኝ። እሺ፣ እስልምናን መቀበል ፈልገሽ ነው? አዎ። እሺ፣ የምለውን ቃል አብረሽ እየተከተልሽ ነው። እሺ እሺ። አሽሃዱ አሽሃዱ አላህ ኢላሃ ኢላላህ አሽሃዱ አነ አላህ ሳይሆን አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ነሻል።
አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። በሁሉም ዘመናት ነብያቶች ሰዎችን ወደ እስላም እንዲገቡ ሲያደርጓቸው ጊዜ ይህን ቃል ነበር የሚያስብላቸው። ስለ አንዱ አምላክ ስለ አላህ ይመሰክራሉ። እንዲሁም በዘመኑ የተላከውን ነብይ እንደ ነብይ ይቀበላሉ። ለምሳሌ የመሲሁ ተከታዮች ሐዋርያቶች እንዴት ወደ እስላም እንደገቡ ሱረቱል ማኢዳ ምዕራፍ 5 ቁጥር 11 ላይ ይናገር ይላል وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ይላል። ሐዋርያቶች ቃል በቃል ብናሉ وإذ أوحيت إلى الحواريين አላህ ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ። በማን በኩል ነው የሚተላለፍላቸው? በመሲሁ በኩል እርሱ ነውና በዘመኑ የተላከላቸው መልእክተኛና ነብይ። አን አሚኑ ቢ ወቢረሱሊ ተባሉ፣ በእኔ በአምላካችሁ በአላህ እመኑ፣ እንዲሁም በላኩላችሁ መልእክተኛ በመሲሁ እመኑ ተባሉ። እነርሱም ምን አሉ? ቃሉ አመና፣ እነሆ አምነናል አሉ። የአላህን አምላክነት የመሲሁን መልእክተኛነት አመኑ። ወሽሀድ ቢአንና ሙስሊሙን አሉ። ቀጥለው ሙስሊሞች መሆናችንን መስክርልን አሉ። የሙስሊምነታቸው ማስመስከሪያ ቃል በአንዱ አምላክ በአላህ ማመንና በዘመኑ በተላከው መልእክተኛ በመሲሁ ማመን ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ ጊዜ ትልቁ እዚህ ዓለም ላይ የምናገኘው ጸጋ ምንድን ነው ከተባለ ለኃጢአታችን ምህረትን ማግኘት ነው። ታዲያ አንድ ሰው ወደ እስልምና ሲገባ ያለፈ ኃጢአቱ ሁሉ ይማርለታል። ይህን ያለው ማን ነው? አምላክ አላህ ራሱ። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም መስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል አንፋል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መረት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ በላቸው ወደ እኔ ቢመለሱ ካሉበት ስህተት ቢቆጠቡ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። ሌላው በቀጣዩ ዓለም ምን ይገኛል? ሙስሊም ለሆነ ሰው ምን ተስፋ ተሰጥቶታል ከሞት በኋላ ወደሚለው ስንመጣ አምላክ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም የዘላለማዊ ሕይወትን ላወርሳችሁ በዚያም ላይ ገነትን ወራሾች ናቸው ብሎ ቃል ገብቶልናል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። አላህ ምን አለ? እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው ተዘጋጅታላቸዋለች አለ። በዚያ ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እያለ ይናገራል ማለት ነው። እሺ እህታችን ማን ነበር ትንሽ መርሐባ እንደቀየር ግዴታ አይሆንብሽም። ስለ ሶላት አሰጋገር ተማሪና ሶላትን መስገድ ለዚህ ላመንሽውና ለመሰከርሽው ለአንድ አምላክ መስገድ ትጀምሪያለሽ። ጾም ላይ ነው ያለነው። ጾምን መጾም ትጀምሪያለሽ ማለት ነው። እሺ እሺ መርሐባ ጨርሰናል። ክርስቲያኖች ካላችሁ ኮሜንት ላይ ገብታችሁ ማውራት ትችላላችሁ። ጊዜው ተቀይሯል። አሁን በውይይትና በመነጋገር ይሄ መሰዳደብ፣ መዝለፍ ምናምን ይሄንን የሚጭኗቸው ነገር ተውት። ትልልቆች ናቸው፣ አትስሟቸው። ቄሶቻቸው አይጫወቱም። ተረሱ ካላችሁበት የሰማችሁት ነገር ካለ ስለ ኢስላም ገብታችሁ ማውራት ትችላላችሁ። ያው በለጣና እስከ መቼ ድረስ አይምሯቸውን ቀኝ ግዛት ገዝተዋቸው ይጫወቱባቸዋል፣ እንደፈለጉ ይመሯቸዋል። ቆም ተነሳ፣ ወንድ ልጅ ነህ፣ አይምሮ አለ፣ አይምሮን ክፈት ናና አውራ ስለምትሽ በለጣለት። አይ ጥያቄ ያለው ወይንም በእስልምና ላይ ይሄ ነገር አልተዋጠልኝም የሚል ካለ ማንኛውም ክርስቲያን ገስት መላክ ይችላል። አባት ልጁን ማግባት ይችላል የሚል ትምህርት አየሁ፣ ምን ትላለህ? በዚህ ተቃራኒ ነው ያለው ማስረጃ ቃለ ሱብሓነሁ ወተዓላ ወላ ተንኪሑ ማ ነከሐ አባኡኩም ሚነ ኒሳኢ ኢላ ማ ቀድ ሰለፍ ኢነላሀ ካነ ገፉረን ረሒም ካለ በኋላ ሑሪመት ዐለይኩም ኡመሃቱኩም ወበናቱኩም አለ። አባት ሴት ልጁን ማግባት ይችላል የሚል ነው ያልከው አይደለ? በዚህ ተቃራኒ አምላክ አላህ ምን አለ? አባት ሴት ልጁን ማግባት በእርሱ ላይ እርም ተደርጎበታል አለ አላህ። ማስረጃ ላሳየህ። እሺ ኮሜንትን እየደጋገምክ ነው። ላሳየህ፣ አንድ ጊዜ የተጻፈ ነገር ላሳየህ። ይሄ ለአንተ አይምሮ ላይ የሚጭነው አባክ ስንተውት፣ እኔ ደግሞ የተጻፈ ነው ማሳያችሁ። እና አላህ ቃል በቃል አባት ሴት ልጁን እንዳያገባ ያለበትን ላሳየህ ነው። ተለኛው ያው
ተመልከት እናቶቻችሁን ሴት ልጆቻችሁንም እህቶቻችሁንም አክስቶቻችሁንም የሹሞቻችሁንም የወንድም ሴቶች ልጆችን እያለ መጨረሻ ላይ ማግባት በእናንተ ላይ እርም ነው ይላል። ገብታችኋል አይደል? ያውና ልጆቻችሁን ሚስቶችን በህትማማቾች መካከል እንዲሁም እርም ነው እያለ ይናገራል። እነዚህ ማግባት የማይቻሉ ሴቶች ናቸው። ስለዚህ ሴት ልጆቻችሁንም ማግባት እርም ነው ብሎ አላህ ቃል በቃል ተናግሯል። እሺ ጥያቄ ያለው ይወስድ ጀነራል ናቸው ያስተማሩን ናቲ ናግባና እሱ ጋር እዚህ ጋር ገብተህ እንደሱ በል። ሰላም አለይኩም ናግባና እንደሱ በል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በአንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? በዘካ ነው። እኔ 2 ዓመት ዘካ አልከፈልኩም። አንደኛው መንገድ ላይ ነበርኩ፣ ሊቢያ ውስጥ ነበርኩ። ሁለተኛውን ገብቼ ነበር፣ ግን መክፈል አልቻልኩም። ቤተሰብ መክፈል ይቻላል? እንዴት ነው ይሄ? ይችላል። ሰውየው አቅሙ ከሌለው ቤተሰቡ መክፈል ይችላሉ። ለእርሱ እየጠየቀ ያለው ወንድማችን ስለ ዘካተል ፊጥር ነው። ሁሉም ሙስሊም ሸሃዳ ማስያዝ ይችላል ወይ? አዎ ይችላል። በትክክል ማስያዝ ከቻለ ይችላል። ሁሉም ሰው በግዴታ ኡስታዝ መሆን አይጠበቅበትም። ከኒካ ውጭ የተወለደችን ይፈቀዳል የሚለው ስህተት ነው ወገናችን፣ የወለደ ስህተት ነው። እሺ እና ልጆቻቸውን ብሎ አሁን ያለፈው ኖርማል መክፈል ይቻላል? አዎ ይቻላል። ምን አለ መሰለህ ይሄን እየጠየቀ ያለው ልጅ ገብቶኛል ምን ለማለት እንደፈለግ፣ ግን እንደ እስልምና ሃይማኖት በእስልምና ብለህ ስትናገር ጊዜ ቁርአን ላይ እና ሐዲስ ላይ የተነገረን ህግ ነው መናገር ያለብህ። እንደ ግለሰብ አንድ ሰው የሆነ ሐሳብ ቢሰጥ ያ ሐሳብ እስልምና ነው ተብሎ ሊነገርለት አይችልም። የሰውየው የግለሰቡ ሐሳብ ነው። እንደኛ እንደ እስልምና አስተምህሮ ሁሴን ዛሬ የሆነ ንግግር ቢናገር እስልምና እንዲህ ይላል ሳይሆን የሁሴን ንግግር በእስልምና መሰረታዊ በሆኑ መለኮታዊ መጽሐፍቶች በቁርአንና በሐዲስ ይመዘናል። እዚያ ላይ ካለ እንቀበለዋለን፣ ከሌለ ግን የሁሴን ሐሳብ ሆኖ ይቀራል። ስለዚህ በሙሉ ቁርአንና በሐዲስ ላይ ሴቶች ልጆቻችሁን አታግቡ እንጂ የሚል ያለው በፍጹም ያንን ልጆቻችሁን አግቡ የሚል የለም። ገብቷል አይደል? ያ ለምሳሌ አንድ ክርስቲያን የሆነ ሐሳብ መጥቶ ተናገረ፣ መጽሐፍ ቅዱስ ላይ የሌለ ማስረጃ የሌለ የማይወክልን ነገር ኦኬ ክርስትና እንደዚህ ነው ብዬ በዛ በሰውዬ ንግግር በመዘን ይሄ ፍትሃዊነት ነው አይደለም? ፍጹም ገብቷል አይደል? አላህ በቁርአን ላይ ምን ይላል? ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል አለ። በሆነ ሃይማኖታዊ ጉዳይ በተጨቃጨቁ ባትግባቡ ወደ አላህና ወደ መልእክተኛው መልሱት አለ። የአላህ ቃልና የነብዩ ሰለላሁ ዐለይሂ ወሰለም ቃል እርሱ ሚዛን ነው። ገብቷል? እሺ ጥያቄ ያለ ቀጥል። አሰላሙ አለይኩም ሁሱ እንዴት ናችሁ? ጥያቄ አለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ። እሺ ጥያቄ የሆነች ጓደኛችን አሁን አመማት ነው። ጥያቄሽ ምንድነው? ሁሱ ከኔ ጋር ነው ወይስ ሌላ ስልክ ነው? እህት ጥያቄሽ ምንድነው ያልኩኝ? እሺ እና ጓደኛችን አሁን አመማትና አፈጠረች። ስታፈጠር ምግብ ያቀረብኩላት እኔ ነኝ። ምግብ በማቅረብ ወንጀል አለብኝ? አሟት ነው? አዎ አሟት ነው። ለታመመ ሰው ማብላት ችግር የለውም። ለታመመ ሰው በጾም ቀን ብታበሉ ችግር የለውም። ምክንያቱም ለታመመ ሰው ማፍጠር ተፈቅዶለታል። ማስረጃ ቃል ሱብሓነሁ ወተዓላ አምላካችን አላህ ሱብሓነሁ ወተዓላ ስለ ጾም እየተናገረ በመካከል ላይ ምን አለ? ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር አለ። በጾም ቀን ከእናንተ የታመመ ሰው ካለ እንዲሁም ደግሞ በጉዞ ላይ የሆነ ሰው ካለ እዛኔ ይብላ ያፍጥርና በሚሻለው ጊዜ ያንን ቀዳ ያወጣ ብሎ ተናግሯል። እነዚያን ቀናቶች ቆጥሮ ቀዳ ያወጣ። ስለዚህ ማብላት ትችላለች ለታመመ ሰው ችግር የለም። እሺ ሁለተኛ ደግሞ ተራዊ ሰላት ስንሰግድ ረጃጅም ሱራዎች ይቀራሉ እና የምናውቃቸውን ያፈዝናቸውን አብረን እንላለን እላለሁኝ ከኢማሙ ጋር ማለት ነው እየተከተልኩ፣ ግን በመሀል በጣም ረጅም ሲሆን ይጠፋኛል እና ቆማለሁ። ከዛ ደግሞ ቀጥላለሁ እና እንዴት ይታያል? ይስ ከፋቲሃ በኋላ አትቅሩ፣ ፋቲሃን ቅሩ። ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው
ሰሃቦች እንደዚህ ልክ እንዳንቺ ያደርጉ ነበር። ፋቲሃንም አብረው ይቀራሉ። ከፋቲሃ በኋላ ያለውንም አብረዋቸው ይቀሩ ነበር። ከዕለታት አንድ ቀን ይህን በሰሟቸው ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ካሰላመቱ በኋላ ዘወር አሉና ከፋቲሃ በኋላ ያለውንም ፋቲሃንም ስትቀሩ ሰማኋችሁ። ስለዚህ ፋቲሃ ከፋቲሃ በኋላ ያለውን አዳምጡ እንጂ አትቅሩ ብለው ተናግረዋቸዋል። ስለዚህ ያንን አዳምጡ፣ ፋቲሃ ግን መቅራት አለባቸው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅራ በሶላቱ ላይ ሱረቱል ፋቲሃ ያልቀራ ሰው ሶላት የለውም ብለው ተናግረዋል። ስለዚህ መቅራት አለባቸው። ከዛ በኋላ ያለውንስ አዳምጡ ዝም ብላቸው እንዳላቸው ዝም ብለን እናዳምጣለን ማለት ነው። እሺ ጥያቄ ጨርሻለሁ። ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነው? እንዴት ነው? ደህና ነኝ አልሐምዱሊላህ። አላህ ይጠብቅ፣ አላህ በረካ ያድርግልህ። የሆነ ጥያቄ ነበረኝ። እሺ ጥያቄ ለክ ይሰማችኋል? የሆነ አይቆራረጣም። ፀጉርን አበላልጦ ስለመቆረጥ የሆነ ጥያቄ ከዚህ በፊት ተጠይቀ መክሩህ ነበረ፣ እንደዛ ይመስለኛል ግን ያየሁት። እሺ ጥያቄ ያላችሁ ቀጥሉ። እሺ ሁሱ በአላህ የአይንህ ጉዳይ እያሳሰበኝ ነው። አይኔ ተሽለኛል እኮ። እሺ መካኛ ናለህ? አይሰማም? تسمع كلامي ولا؟ እሺ አይሰማም መሰለኝ። ቴዲ እሺ ረመዳንን በተመለከተ ጥያቄ ነበር። ሃሎ ማን እንደረበሽ ቦታ ያለው እየሞከርኩ ነው ይላል። ሞክር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ አሎ አልሐምዱሊላህ። በውስጥ ልጽፍልህ እኮ ካላየኸው ብዬ ነው። ወላሂ ልጻፍ ታያለህ? ኧረ በዚህ ነገር ጥያቄሽ ምንድን ነው? እሺ ረመዳን ያፈርሳል አያፈርስም በሚል ምን ማድረግ ምን ኦኬ በውስጥ ብጽፍልህ አታየው? አላየውም ማለት እሺ ቀጣይ ጥያቄ አለው ሰው አለ ከገባችሁ ልጅ ሰላም አለይኩም። ወአለይኩም ሰላም። የተጻፈልን ነው የምንኖረው እና የሰው ልጅ የራሱ ፍቃድ ነፃ ፍቃድ አለው በሚለው ነገር አብራራልኝ። የተጻፈልንን ሳይሆን የምንኖረው ነው የተጻፈው። ባጭሩ አላህ ወደፊት በሚሰጠን የእድሜ ቆይታ ምን እንደምንሰራ ቀድሞ ያውቃልና የምንኖረውን ቀድሞ ጻፈው። ገብታችኋል? ያ የሰው ልጅ እዚህ ዓለም ሲኖር ነፃ ምርጫ ፍቃድ ተሰጥቶት በዛ ነው የሚኖረው። የሰው ልጅ መሻያ አለው፣ ኢራዳ አለው፣ ፍላጎት አለው፣ ምርጫ አለው አላህ ሱብሓነሁ ወተዓላ የሰጠው። ነገር ግን ያንን ቀድሞ ያውቀዋል ወይ አላህ? አዎ ያውቀዋል። አምላክ ነውና ከአምላክነት ባህሪው እውቀቱ ሙሉ ነው። ያለፈውን ያውቃል፣ የሚሆነው ወደፊት የሚሆነውን ሁሉ ያውቃል። ያዕለም ማ ካን ወማ ሰየኩን ወማ የኩን ወማ ለም የኩን ለው ካነ ከይፈ የኩን። አላህ ያለፈውን ሁሉ ያውቃል፣ ወደፊት የሚሆነውን ያውቃል፣ አሁን እየሆነ ያለውን ያውቃል። ሊሆን የማይችል ነገር
ቢሆን ኖሮ በምን ሁኔታ እንደሚሆን ያውቃል። ይሄ ነው በጣም የሚገርመኝ፣ በጣም የሚደንቀኝ ይሄኛው ነው። ያ አላህ Subhanahu Wa Ta'ala በጣም የሚደንቀኝ ይሄኛው እውቀቱ ነው። ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ያውቀዋል። ለምሳሌ ከተባለ ከእርሱ ውጭ ሌላ አምላክ የለም አይደለ? የዚህ ዓለም አምላኮች እንደው ሰዎች እንደሚያስበው እንደሚፈልጓቸው 3 4 5 ቢሆኑ ኖሮ ምን እንደሚሆን ይሄ ዓለም ይነግረናል። መተኸዘ አላሁ ሚን ወለዲን አለ፣ እኔ ልጅን አልያዝኩም አለ። ወማ ካነ መዐሁ ሚን ኢላህ፣ ከኔ ጋር ሌላ ማንም አምላክም የለም ብቻዬን ነኝ አለ። እሺ ሌላ አምላኮች ቢሆኑስ ኖሮ ምን ይከሰት ነበር የሚለውን ሲነግረን ምን አለ? ኢዘን ለዘሀበ ኩሉ ኢላሂን ቢማ ኸለቀ አለ። ብዙ አማልክቶች ቢሆኑ ኖሮ የዚህ ዓለም አምላኮች ሁሉም አምላክ የፈጠረውን ፍጥረት ይዞ በሄደ ነበር አለ። አይስማሙም ነበር አለ። ወላ ዐላ በዕዱሁም ዐላ በዕድ፣ ከፊላቸው በከፊሉ ላይ የበላይነትን ስሜት ማንጸባረቀ ነበር አለ። የሰማይ ፈጣሪ ከምድር ፈጣሪ ጋር፣ የፀሐይ ከጨረቃ ፈጣሪ ጋር በዚያ ላይ አይስማሙም ነበር፣ ይጋጩ ነበር። ማንም እዚህ ዓለም ላይ ፍጥረትም ባይኖርም ነበር አለ እና እርስ በርሳቸው ይጋጫል። እና አላህ Subhanahu Wa Ta'ala ሌላው ነገር ከነገረን መካከል ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ለምሳሌ ከሃዲያኖች የትንሣኤ ቀን ዳግም ወደ ምድር መልሰንና እንደገና እንመን ብለው ይጠይቃሉ። ታውቃላችሁ በርካታ ቦታ ላይ ይሄን አላህ ይናገራል። ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን ይላሉ። አንድ የመመለስ ዕድል ቢሰጠን እኛ ከአማኞች ከሙስሊሞች እንሆን ነበር የሚሉበት ቀን ይመጣል ብሎ ይናገራል። በሌላ ቦታ ላይ ሩበማ የወዱ الذين كفروا لو كانوا مسلمين አለ። እነዚያ የካዱ ሰዎች የትንሣኤ ቀን ምን ነው ሙስሊሞች ሆነን በነበር ይላሉ አለ። ይህን እየተናገረ አላህ Subhanahu Wa Ta'ala እንደው የመመለስ ዕድል ብሰጣቸው ሳለና ምን እንደሚሆኑ ተናገረ። ወለው ተራ ኢዝ ወቂፉ ዐለ النار፣ ሙሐመድ ሆይ ከሃዲያኖች የትንሣኤ ቀን በገሃነም ፊት ለፊት በሚቆሙ ጊዜ ብታይ ይላል። فقالوا لو من ይላሉ ولو ترى إذ وقفوا على النار فقالوا يا ليتنا نرد من አንድ የመመለስ ዕድል በተሰጠን ይላሉ። ከዚያስ ولا نكذب بآيات ربنا ونكون من المؤمنين፣ የጌታችንን አናቅጽ ቁርአንን ባልካድን ነበር፣ አንክድም እና አናስተባብልም ነበር፣ ከአማኞች ከሙስሊሞች እንሆን ነበር ይላሉ አለ። እሺ ብመልሳቸውስ ብሎ ተናገረ። በቁሉ ሲናገር አምላክ አላህ Subhanahu Wa Ta'ala ምን አለ? በል በዳ ለሁም ማ ካኑ ይኽፉነ ሚን ቀብል፣ ከዚህ በፊት ሲደብቁት የነበረ ነገር በውስጣቸው አሁን ተገለጸ እንጂ ሌላ ነገር የለም ማለት። በርካቶች ማመን ይፈልጋሉ፣ ውስጣቸው ግን እልህና ትዕቢት ወጥሯቸው እንደሆነ ከተናገረ በኋላ አላህ ምን አለ? ወለው ሩዱ አለ ብመልሳቸው አለ ለዓዱ ሊማ ነሁ ዐንሁ፣ እዛው ተከለከሉበት ውስጥ በተዘፈቁ ነበር አለ። ቢመለሱ እዛው ተከለከሉበት ክህደት ውስጥ በተዘፈቁ ነበር እያለ ተናገረ። አሎ አሎ አዛ ማን ነው? አድ እሺ ስለ ሪዝቅም እንዲሁም እርሱ ሰርተን አታገኝም፣ ግን ያለ አላህ ቀድሞ ያውቀዋል። ከአንተ ሰበብ እንድታደርስ ታዲያ ለምን ታዘዝክ? ነፃ ምርጫ ካልሰጠህ በዚያ ላይ ነፃ ምርጫ ሰጥተዋለሽ። ወለው ሩዱ ለዓዱ ሊማ ኑሁ ዐንሁ ወኢነሁም ለካዚቡን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። አሁን በረመዳን ማለት ነው ያኔ ቀን ተኝተን ህልም አይተን የዘር ፈሳሽ ከወጣን ጾም እንፈታለን?
አትፈታው። ምክንያቱም ያለ ፈቃድህ ያለ ፍላጎትህ ነው የወጣው። በፈቃድህና በፍላጎትህ ብልትህን ነካክተህ ወይ ስሜታዊ ነገር አስበህ ወይ ስሜታዊ ነገር አይተህ ወይ ከሚስትህ ጋር ከሴትህ ጋር ተላፍተህ የዘር ፈሳሽ ቢወጣ የዛኔ ይበላሻል። በህልማችሁ ግን ከሆነ ያለ ፍላጎታችሁ ያለ ፈቃዳችሁ ነው አላህ ሱብሓነሁ ወተዓላ በዚያ ነገር አይጠይቃችሁ። አይ ሶላት ሳስንሰግድ ያኔ ሩኩ ሲወስዱ ሲያጎነብሱ ከደረስን አልሐምዱን ሳንቀራ ያልፈናል ያ ወላ በዛው ነው የምንቀጥለው? ከዑለሞች መካከል በርሱ ጉዳይ ሁለት ሐሳብ አለ። ግማሹ ደግሞ ረካውን እንዳገኘ ይቆጠርለታል ብለዋል። ሌሎች ደግሞ አይቆጠርለትም ፋቲሃ ስላለፈው ብለዋል። ከኺላፉ ለመውጣት ሰፋ ሲባል ሁለተኛውን አቋም ያዙ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ብለዋል። በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም ብለዋል። ስለዚህ እስካለፈህ ድረስ ሱረቱል ፋቲሃ ያረካ እንዳለፈ ይቆጠራል። ልክ ኢማሙ ሲያሰላም ተነስና እናለፈን አንድ ረካዓ ሙላ። አይ መርሃባ። አንድ ጥያቄ ያኒ ድንገት ብልታችንን ከነካን ኦዱ እያለን ኦዱን እንፈታለን አንፈታም? መስ الذكر بشهوة ينقض الوضوء كما قال العلماء። በስሜት ከሆነ የነካኸው ይፈታል ኦዱ። ያለ ስሜት ግን ልብስህን ለምሳሌ እየለበስክ እያለ ሳታስበው ብትነካው ይሄ በስሜት አይደለም የነካው። ስለዚህ እሱ ኦዱ ያፈርሳል። አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለኝ። አንዱ የሆነ ሰው እንደዚህ ጠይቆኝ ነበር። ሙስሊም ነህ አለኝ። ሙስሊም የሆንክበት እስኪ መጽሐፍ ቅዱስ ላይ ወይ ቁርአን ላይ ያለ ነገር ካለ አሳየኝ፣ ሙስሊም ሁኑ የሚል ምናምን ብሎ ጠየቀኝ። እኔ ደግሞ ካለ ከናን እስኪ ከክርስቲያን ሁኑ የሚል አሳየኝ ብዬው ነበር። ከነሱ ደግሞ እኔ አንብቤ አምጥቼ ነው ማሳያለኝ። እኔ ደግሞ ስለ ቁርአን ምንም ትንሽ እንትን የለኝም፣ ማወቅ ፈልጌ ነበር። ሁኑ የሚል በጣም ጥሩ ጥያቄ። በጣም ጥሩ ጥያቄ። አላህ ቃል በቃል ሙስሊም ሆኑ ብሏችኋል ወይ? ያው በደንብ ብሎናል። እግዚአብሔር ግን ክርስቲያን ሆኑ ብሏል ወይ? መጽሐፍ ቅዱስ ላይ አላለም። አንዲትም ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ሙስሊሞች ሁኑ ያለበትን ቦታ ላሳያችሁ። አላህ ቃል በቃል ሲናገር ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አደራ እናንተ ሙስሊሞች ሁናችሁ እንጂ እንዳትሞቱ እያለ ይናገራል። ነገር ግን እግዚአብሔር ክርስቲያን ሆኑ ብሏል ወይ? አንዲት ቦታ አላለም። አንድ ላሳያችሁ። ወላ ተሙቱና አልዕምራን 102 ላውጣለህ ወይንስ ይዘህ ትሄዳለህ? አሳየኛ፣ ችግር የለውም አፕሊኬሽንም ስላለኝ። እሺ ያውና ምዕራፍ 3 ቁጥር 102 ላይ አላህ ቃል በቃል ያዘናል። ሙስሊሞች ሁናችሁ እንጂ እንዳትሞቱ ይለናል። ያው እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሞቱ ይለናል። ሙስሊሞች ሆናችሁ እንጂ አትሞቱ ይላል። እዚህ ቃል በቃል ልክ እንደሆነ ሱራ 3 ምዕራፍ 102 በዚሁ ቃል በቃል እግዚአብሔር ክርስቲያን ሆኖ ያለበት ቦታ አለ ወይ ብለህ ጠይቀው። አንዲት ቦታ የለም መጽሐፍ ቅዱስ ላይ ክርስቲያን ሆኖ አላለም። እግዚአብሔር ክርስቲያን ሆኖ አላለም። በራሳቸው ነው ክርስቲያን የሆኑት። አይ እሺ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወበረካቱ። ወአለይኩም ሰላም ወራህመቱላሂ። ጥያቄ ነበረኝ። እሺ ጥያቄ ምንድነው? አንዲት ልጅ ነበረች። ደህና ናት? አሽዋን ደጣሽ ጥያቄ እንደቀጣ አውሶ እሺ እየሰማሁ ነው። ቀጥል። እሺ አንዲት ልጅ ነበረች። ያው የምትጀናጀነው ልጅ አለ ለምሳሌ ማለት ነው። እውነት ነው። እሺ የምትጀናጀነው አለ ደግሞ በጎን ያክስቷ ልጅ በጣም ይወዳታል። እሷ አታውቅም እንደሚወዳት። አሁን ልታገባ ስትወስን ተጀናጀነችው ጋር ልታገባ ስትወስን አሁን ወንድሟ ቀጥታ ለሱ ለመስጠት ያው እንደ አይቻል መሰለኝና ላክስቷ ልጅ ውክልና ተሰጠው። ውክልና ተሰጠው። ያክስቷ ልጅ ደግሞ
ታላቅ ወንድሙ አለ። ታላቅ ወንድሙ ለኔ ካልሰጠህ ብሎ አስገድዶ ላንተ ሰጥቻለሁኝ አለው። ላንተ ሰጥቻለሁ እሺ ሲለው ሲያስገድደው በዛው እሷ ደግሞ አልፈልግህም አንተ እኔ በዝምድና ያክስቴ ልጅ ነህ እንጂ አልፈልግም አንተን ብላ በዛ ኢትዮጵያ ኡስታዝ ጠየቀች። አይ አንቺ ካልፈለግሽ ችግር የለውም ያሏት ጊዜ የምትጀናጀነው ልጅ አገባች። አሁን ያ ደግሞ አልሰጥም ሚስቴ ነሽ ብሎ ዘመዶች ናቸው አንቺ ሚስቴ ነሽ ብሎ እስካሁን ድረስ አንተ አልፈታም ማለት ነው። እሷ አልፈለገችም እና አሁን የኛው ልጅ ደግሞ አይቻልም ሲባል ለሱ ተሰጠች። እሱን አግብታ ትኖራለች ማለት ነው። እሺ ሴት ልጅን ያለ ፈቃዷ መዳር አይቻልም። ሴት ልጅን ያለ ፈቃዷ መዳር እስኪ አንዴ ቪዲዮ ስሩልኝ አንድ ጊዜ። በጣም አመሰግናለሁ። ያለ ፈቃዷ መዳር አይቻልም። ያለ ፈቃዷ ሰጥቻለሁ ቢል ማንም ሰባታም ቢሆን ራሱ ለምሳሌ በቃ ሰጥቻለሁ ወሰደች ልጅ አለ ይሄ ትዳር ይጠናል ወይ? ላ አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ብላሉ إذا أراد أحدكم أن يزوج ابنته فليستأذنها አንዳቸው ሴት ልጁን መዳር ከፈለገ መጀመሪያ እሷን ያስፈቅዳት ብለዋል። ያለ ፈቃዷ ድር ያለው ብሎ ሂሳብ የለም። እሺ ያለ ፈቃዷ ትዳር። እሺ በጣም አመሰግናለሁ። ይሄ ትንሽ ያወዛግብ ነበረ። ጀዛኩሙላህ ኸይር። እሳችን ኑርልን ሻመት ኑርልን። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም። እሺ ከላይ ያለችውን አንዴ እናስቀድማ ትቀጥላላችሁ። ተረኛ አስገባ ኢንሻአላህ። እኔ ወረፋ ልልቀቅ ወላሂ። እሺ ኡስታዝ ልቀጥል። የሆነ ጥያቄ ነበር። ትቀጥላለህ። አንድም አንዴ መረጋጋት። ከላይ ያለሽው ሸሃዳ መያዝ ፈልጋለህ ነው ያልሽው? ሄሎ ይሰማ? እሺ ቀጥሉ ሌሎች። ሰላም አለይኩም። ወአለይኩም ሰላም። ኡስታዝ የሆነ ጥያቄ ነበረኝ። ጥያቄ ነበረኝ። ጥያቄ መጠየቅ እችላለሁ? ትችላለህ፣ ግን በተራ እሺ። ልጆች በተራ ጠይቁ። እሺ እኔ ልቀጥል። ሰማላ እንዳትቀጥል ጀምሮ እንደመቼ ጀመርክ? እሺ ጥያቄያችሁ ምንድን ነው? አንድ እናት አሉ፣ የቲም ናቸው እና ባል የላቸውም። ልጆች አሉት ብዙ ልጆች እና ሁሉም ልጆች ተድረዋል፣ አግብቶ ልጆችም አሉ እና ከእናትየው ወጥተዋል ሁሉም ማለት ነው። የራሳቸውን ችለዋል። ይሰማል አይደለም? እና እናትየው ደግሞ ብቻውን ነው የሚኖሩት። በቃ በጣም ሀብት አላቸው። ከራሳቸው አልፎ ለሰው ራሱ የሚበቃ ሀብት አላቸው እና እንዴት ነው ይሄ ነገር በእስልምናችን? ከነሱ ቤት ከእርሳቸው ቤት መብላት ይቻላል ወይ? ጠይቅልኝ ተብዬ ነው። የቲም ናቸው ልጆቹ? አይ እሳቸው የቲም ናቸው፣ ባል የላቸውም። ልጆቻቸው ደግሞ ሁሉም አግብቶ ወልደዋል። በቃ ሁሉም ተድረዋል እና እርሳቸው ደግሞ ሀብት አላቸው። በቃ በቂ ሀብት ማለት ነው። ከራሱ ለሰው የሚበቃ ሀብት አላቸው እና ይሄ ነገር እንዴት ነው? ከ15 ዓመት በላይ ሆኗል? እድሜያቸው ከ15 ዓመት በላይ ሆኗል ወይስ ህፃናቶች ናቸው እነዚህ የቲሞች? ልጆቻቸው እኮ አግብተዋል። ሁሉም ራሳቸውን ችለዋል አግብቶ ማለት ነው። አይሰማም? አባታቸው የለም። ይሰማል? አይሰማም? እድሜያቸው ህፃናት ናቸው ወይስ ከ15 ዓመት በላይ ሆኗል? ልጆቹ እኮ አግብቶ የራሳቸውን ችለዋል ሁሉም ማለት ነው። ያፌ እንደዚያ ከሆነ የቲም አይባሉም። እሺ የቲምነት ከአቅመ አዳም ከአቅመ ሔዋንነት በላይ ካለፉ የቲምነት አልቋል። በቃ ያ ነው። ሁለተኛ እነዚያ ሰዎች ፈቃደኛ ከሆኑ በገንዘባቸው ላይ እንደፈለክ መብላት ትችላለህ። ከፈቀዱ ችግር የለውም። ንጹህ አይምሮ አይደለም እኮ ፈቃደኛ ነው። ከእናትየዋ ቤት ምግብ መብላት ይቻላል ወይ? ልጆቻቸው ሁሉም አግብቶ ተድሯል። ሁሉም ራሳቸውን ችላልና ከእናትየዋ ቤት ፈቃደኛ ብላ ችግር የለም። እሺ ሌላም ጥያቄ ትንሽ ሰደቃ መውጣት ይቻላል? ከሞተ ሰው ሰደቃ መውጣት ገንዘቧን እንዴት ማድረግ እንዳለባት የምታውቅ አይምሮዋ ያን ያክል በጣም ያረጀች እና ያጃጀች እስካልሆነች ድረስ አይምሮዋ በትክክል እየሰራ ያለች እስከሆነ ድረስ ፈቃደኛ ሆና በተሰጠህ የዛኔ መጠቀም ትችላለህ።
አይምራቸው የሚያሰሩ ሰዎች ከሆኑስ ለምሳሌ እድሜያቸው በጣም ሄዶ ወይንም ህፃናት ሆነው አይምራቸውን መጠቀም በማይችሉበት ቅጽበት ላይ ያሉ ከሆኑ የነርሱ ወኪላቸው ወይንም ወልያቸው የዛኔ ይታያል። እርሱ ያ ወጪ የሚያደርግላት ልጇ ወይንም ልጆቿ እነሱ ፈቃደኛ ሆነው በዚያ ነገር ላይ ከሆነ የወላለው ችግር የለም። ከዚያ እነሱ ፈቃደኛ ሳይሆኑ ግን እሷ አይምሯን ማይሰራ ሴት ሆና የዛኔ መብላት አይቻልም። አይ እሺ ሌላም እንደ እስልምና ከሞተ ሰው ሰደቃ ማውጣት ይቻላል? አዎ ለሰውየው ከሞተ ሰደቃ ለእርሱ ብለህ ማውጣት ትችላለህ። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማ። አንድ ሰው እናቱ ሙታበት ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቀ። አንቱ የአላህ መልእክተኛ ሆይ እናቴ ሙታብኛለች፣ ስለ እርሷ ብዬ ሰደቃ ወይንም ምጽዋት ባወጣላት ትችላለሁ ባለ። አዎ ትችላለህ ብለውታል። ስለዚህ ትችላላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ኢንሻአላህ እኔ ምንድነው ብዬ ትልቅ የማስበው ነገር ምንድነው አምላክ ለሚነግረን ነገር አምላክ እንድናምን ለሚፈልገው ነገር እሱ ማለት ነው። እኛ አምላክ የሰው ልጆች ለዚህ ፐርፐስ ፈጠርኳችሁ ብሎ ለዚህ ለፈጠረን ፐርፐስ እኔ እንጂ የተወሳሰበ ነው ወይ ብዬ ሁሉ ጊዜ ጥያቄን ጠይቅ ነበር። በቃ የሆነ ነገር እኔ ስለ አምላክ እያወጣው በመጣው ቁጥር እየቀለለኝ ነው ሊሄድ የሚገባው ወይስ እየከበደኝ ነው እላለሁ። እየተወሳሰበ ነው መሄድ ያለበት፣ ግልጽ መሆን ያለበት ነው መሄድ ያለበት ብዬ አስባለሁና ከምንም በላይ ግልጽ እየሆነ ነው መሄድ ያለበትና እንግዲህ እኔ በክርስትና ሃይማኖት በነበርኩበት ጊዜ አንድ ጥያቄ ነበረኝ። ከዛ እሱን ስጠይቀው ሁለት ሆነ። በቃ እንዲየተዋለደ የሆነ ታይም ላይ በቃ ክፍለ ከተማ አከለ ጥያቄው ማለት ነው። ከዛ የሆነ ታይም ላይ ጭራሽ እዛ ክርስትና ላይ የጠየቁት ጥያቄ እንኳን ለኔ ሊመለስ ይቀርና ለካ እርስ በእርስም ደግሞ ችግር አለ። ገባሻ? ይሄ ጥያቄ የኔ ብቻ አይደለም ከኔ የመጠየቅ ወይ ደግሞ ከኔ ከሜንታል ችግር ሳይሆን የሁሉም ሰው ለካ ጥያቄ ነው ሲባል እንትን እያልኩ እያጠራው ሲል አልহামዱሊላህ ሆነ እስልምና ላይ ጠየቅኩና እስልምና የህይወቴን ሁሉ ጥያቄዎች መለሰልኝና እንግዲህ ሰለምኩኝ ማለት ነው። አልহামዱሊላህ ማለት ነውና ምንድነው የሚሆነው ነገር መመሰለሽ? በቃ ቀላል ጥያቄ ራስሽን ጠይቂው። አንድ ፈጣሪ ያለ ብለሽ ታምኛለሽ? ሊንዳ ያምናለሁ። እሱን የሚመስል ፈጣሪ ያለ ብለሽ ታምኛለሽ? እሱን የሚመስል ሌላ ሁለተኛ ማለት ነው? በቃ እሱን የሚመስል አራ አይደለም። በቃ ዝም ብለሽ ኢየሱስን፣ አብን፣ መንፈስ ቅዱስን እኔ አንድ ፈጣሪ እንዳለ ነው ማምነው። ቴንኪው። በቃ እሱን የሚመስል ሌላ ፈጣሪ ያለ ብለሽ ታምኛለሽ? አይ ነው እኔ አንድ ፈጣሪ እንዳለ ነው ማምነውማ። በቃ እሱን የማይመስል ፈጣሪ አንድ በብቸኝነት የሚመለክበትን መንገድ ፈልጊ። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ይሄ ፈጣሪ ቅርጽ ይዛል ብለሽ ታምኛለሽ? ሶሪ ምን አልከኝ? ይሄ ፈጣሪ ቅርጽ ይዛል ብለሽ ታምኛለሽ ወይ? ኖ አላምንም እኮ እኔ እኮ አሁን የሆነ አይነት እምነት አስተሳሰብ ላይ አልደረስኩኝም። ግን የሆነ የሱን ቪዲዮ ሳየው ትምህርት ቤት ነበርኩኝ። ግን በቃ በጣም ጨነቀኝ ነገር፣ በጣም ከአቅሜ በላይ ነገር ሆነ። ያው ማለት አሁን እስቲ አስቢው ሰማይን ምድርን የፈጠረውን ፈጣሪ አረዝም ብለሽ እንኳን ፀሐይን እንኳን ስታከት ፀሐይ የሆነ ነገር ሆነ ወደ ምድር መጣች ሲባል ለማመን የሚከብድ ነገር ነው። ፈጣሪ ደግሞ እንዴት ነው የሆነ ቅርጽ ይዞ ወደ ምድር መጣ የሚባለው? እነዚህን ሁለት ጥያቄዎች መልሽ ለራስሽ ማለት ነው። ፈጣሪ ስንት ነው? አንድ ነው። ኦኬ እሱን የሚመስል ሌላ ፈጣሪ ያለው ወይ ነው ጥያቄው። ከዛ በኋላ በቃ ይሄን ከመለስ ጨረስሽ። ይሄንን ፈጣሪ ወደ ፍለጋ መሄድ ነው። እና ይሄንን ነገር አስቢ ነው። በቀጣይ ደግሞ እኛ ውይይቶችን ስናረግ በቃ ውይይቶችን ለማዳመጥና ለመረዳት ሞክሪ። ምንድነው የሚወያዩት? ምንድነው ለመረዳዳት የፈለጉት የሚለውን ነገር እንትን በይ ማለት ነው። እሱን ለመገንዘብ ሞክሪ። እንቀጥል። ትቀጥላለህ። ሶሪ ግን አቋረጥኩ። ይኸውልህ እኔ እንዲህ ክርክር ምናምን ስትከራከሩ ጭራሽ ነው የማላዳምጠው። በጣም ነው የሚያስጠላኝ። እውነት እናውራ ከተባለ በጣም ረጅም ሰዓት አንደኛ እኔ እዝጋለሁኝ። ባለፈው እንኳን ያኔ ስትወያዩ ወላሂ ማለት እንዴት ልንገር በጣም ነበር ራሴን ያመመኝ በጣም ማለት ነው። እና
አሁን እንዴት ልንገር በቃ ዝም ብዬ ነው እኔ አሁን በቃ ምንም ሃይማኖት የለኝም ማለት ትችላለህ። ከክርስቲያኖች ጋር አሁን ጓደኞች አሉ ወላሂ እላለሁኝ እግዚአብሔርን እላለሁኝ። እንዴት ልንገር በጣም ቀውስ ውስጥ ነው ያለሁትኝ። ክርስትና ደግሞ ተው እስልምና ደግሞ እኔ በጣም ጨቋኝ ሃይማኖት ነው ብዬ ነው ማምነው። ምንም በቃ እኔ እንጃ እኔ ማንነቴን ጥያለሁ ልበል። እኔ አሁን ቤት ቢያውቁ ይገሉኛል። ግን ከክርስቲያኖች ጋር ክርስቲያን ሆናለሁ፣ ከሙስሊሞች ጋር ሙስሊም ሆናለሁ። በቃ ችግር የለብኝም እኔ ከሁሉም ጋር እንዴት ልንገርህ? አዎ ለምሳሌ ቆይሽ ታላቁ ትቀጥላለህ። አሁን ታላቁ የሚባለው ልጅ አየሽዋ ከላይ ያየሁት ነው። እሱንማ እሱ አሁን ብታያልኩሽ ቤቱን ዘግቶ ነው በቃ ምንም ሙቀት የለውም አይከራከርም ምናምን ነገር። ይሄንን ሰዎች ስለሱ የሚያስቡት ነገር ነው። ገባሽ አይደለ? ግን እሱ ማን ነው የሚለውን ነገር እሱን ቀርቦ ለመረዳትና ማየት መሞከር ነው። እስልምናም የተባለውን ሃይማኖት ጨቋኝ ነው በደል የሚባለውን ነገር የሚባለውን ሳይሆን የሆነውን ነገር ቀርበሽ ለመረዳት ሞክር። ይሄ ነው ያለው። ቀጥል ታላቁ። አውጃ ላውራ እንኳን አልነበረም እንትን ነው እያሳየዋት የነበረ እኔ ሁሉም ጋር እንደ ሁሉም መሆን ምናምን ስትል ፒኬ ሆንሽ ያልኳት ነው። ፒኬ ማለት እሱ ነው ባይዘው የተርጉሙሽ ሊንዳ። ፒኬ የፊልም ርዕስ ነው። ፊልሙ ምንድነው ወይም ደግሞ ስቶሪው ምንድነው? ፒኬ የሚባለው ፊልም አይቼዋለሁ በነገራችን ላይ። ከሁሉም ጋር እንደ ሁሉም መሆን ማለት ነው። የሆነ ፓርት ላይ አእምሮሽ እንትን ይልና በቃ ዝም ብለሽ መተግበር ትፈልጊያለሽ ምናምን። ይሄ ማለት እኔ የነበርኩበት ጊዜ ነው። የዛሬ ስንት ነው 6-7 አመት አካባቢ ማለት ነው። ከዛ በኋላ ከሁሉም ወጣው 6-7-8 አመት አካባቢ። ያ እንትን ያልኩበት ምክንያትም ሱረቱል ኢስራ ላይ ባለው ሱራ 17 ቁጥር 36 ላይ ያለው ለአንተም በርሱ ዕውቀት የሌለህን ነገር አትከተል፣ ማያ መስሚያ ልብ እነዚህ ሁሉ ከሚሰሩ ስራ ተጠያቂዎች ናቸው የሚለውን ነገር ሳይ እኔ የቁርአን አንቀጽም አልመሰለኝም። ባዮ ላይ ነው ያየሁት ፌስቡክ ላይ እንትን ላይ የሚጻፍ ማለት ነው። ለአንተም በርሱ ዕውቀት የሌለህን ነገር አትከተል የሚል ጽሁፍ ብቻ ነበር። ማያ መስሚያ ምናምን የሚለው ነገር ቁርአን ላይ ሳነብ ነው ያገኘሁት ቀጣዩን። እና እኔ ለኔ ነው መሰለኝ ለአንተም በርሱ ዕውቀት የሌለህን ነገር አትከተል ሲል እኔ ደግሞ አንቺ አሁን እያልሽ እንዳለሽው እኔ ደግሞ ቸርች ውስጥም መግባት መስጂድ ውስጥም ማሳለፍ ያኔ እንትን ነበር የምንለው። አሁን እንዳይደብራችሁ እኛ የጎንደር ሰዎች መጋዘን ነው የምንለው የፕሮቴስታንት ቸርች እና እዛ መሄድ ምናምን በቃ እንደዚህ ነበር የማሳልፈው። ሁሉም ጋር በቃ አለው ማለት ነው አለው የሚል አይነት አካሄድ። ከዛ በኋላ ግን ይህንን ቃል ሳየው እኔን እያለኝ ነው መሰለኝ ማለት ለአንተም በርሱ ዕውቀት የሌለህን ነገር አትከተል ሲል ለምንድነው መከተል? ለምንድነው ምገባ አልኩ። ለምንድነው ምገባ? ለምንድነው መስጂድ ውስጥስ ቤተክርስቲያን የኦርቶዶክስ ቤተክርስቲያንስ ቸርች ውስጥስ የፕሮቴስታንት ማለት ነው ለምንድነው እዛ ህብረት ማደርገው? ለምንድነው ምገባው? ስለዚህ መጀመሪያ ማወቅ አለብኝ ሚለውን ተነሳውና ከኦርቶዶክስ ለመጀመር ሞከርኩ ማለት ነው። ከዛ መጀመሪያ አይዲያ ደረጃ ነው ታዩ እሱን ሁሉ አልገባም ብቻ ተውኩት ይሄንን ነገር። ግን አንቺ ያለሽበት ደረጃ ይሄ ደረጃ ነው ልልሽ ነው። ስለዚህ አሁን እኔ የምልሽ ብቸኛው ነገር ምንድነው ለአንቺም ዕውቀት የሌለሽን ነገር አትከተይ። በዛ ጉዳይ ላይ ዕውቀት ከሌለሽ ሁሉንም ነገር ታዩ እስክታውቂ ድረስ አትከተይ። ያወቅሻት እውነት ደግሞ ትንሽም ትሁን ትልቅም ይሁን ተከተዩ። ያ ምንድነው ሱራ 29 ቁጥር 69 ላይ እንዳለው በአላህ መንገድ ላይ የሚታገሉ ማለት ነው። እርሱን ለማወቅ የሚታገሉ እውነት ከሆነ ነገ ውሸት ቢሆንስ ብሎ መተው ሳይሆን የደረሽበትን እውነት እየተቀበልሽ አክሴፕት እያደረግሽ ውሸት ሆኖ ካገኘሽው እየለቀቅሽ እየተውሽው ወዲያው እየወሰንሽ ማለት ነው። ዞር ዞር ብለሽ ነገራቶችን አይተሽ አመዛዝነሽ እየወሰንሽ መቀጠል ነው። እሺ አንድ ጥያቄ ልጠይቅህማ። ይኸውልህ እኔ አሁን እንዲህ ሃይማኖተኛ ሰው አይደለሁም ከልጅነቴም። እኔ ኦርቶዶክስ ነበርኩ አላልኩም። ሰዎች ታች ያላችሁ አዘባርቁ። እሺ ቀጥይ። ግን ማለት ነው ይኸውልህ ከስንት አንድ የሚሆነ ሰዓት ላይ የሆነ ቸርች ሲሄድ ምሳሌ ኦርቶዶክስ በጠዋት ተነስቼ ምናምን ሲሄድ እሺ ሰላም እሺ አገኛለሁኝ። ያ ሰላም እሺ ከየት መጣ? ትክክለኛውን መንገድ እየተከተልኩ ካልሆነ ያ ሰላም ከየት መጣ? የምር በቃ በትክክል በቃ እረጋጋለሁኝ ምናምን ማለት ነው። ኦ ማይ ጋድ በጣም ነው የምወደው ኦርቶዶክስን ደግሞ በቃ የለም ያ ሰላም እሺ ከየት መጣ? እንዴት ነው እኔ መረጋጋት የቻልኩትኝ ትክክለኛው መንገድ ላይ ካልሆንኩኝ? እሺ ምለው ነገር አለ። እጃ ይቅደምና እጅ እያወጣ ነው እኔ ያለ እጃ ቅደም። በነገራችን ላይ አንዳንዴ
ይሄ እንትን ቤተክርስቲያን ውስጥ ገብቶ ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ብሎ መዘመር ራሱ ይናፍቃል አንዳንዴ። የምር ይሄ እንትኑ ምናምን ማለት ነው። እንትን ሊንዳ እስቲ ይሄንን ነገር ከምን አንፃር ላስረዳሽ መሰለሽ አለሽ ሊንዳ? እኔ ትንሽ ነገር ትፈቅዱኛላችሁ? እሷን እንጨርስና እናወራለን ካንተ ጋር በሰፊው። እሺ ሊንዳ እንትን ሶደሬ ባህር ዳር ላይ ሄደሽ ቁጭ ብትይ ሰላም አይሰጥም እንዴ? ኖ መንፈሳዊ ነው የምልህ እኮ በቃ የለም የምር በቃ ትክክል ነው የያዝኩት መንገድ እንድል ያደርገኛል። ከዛ ደግሞ አሉኝ ሙስሊም ምናምን ጓደኞች እነሱ ጋር ሳገኝ በእርግጥ ፕራክቲስ አላደረኩትም፣ ግን እነሱ ናቸው ሲጀመር ወደዚህ ምናምን ቲክቶክ ምናምን ሞክር ያሉኝ ከሁሉም ጋር እንትን ስል ሲያዩኝ ማለት ነው። ልክ ነሽ እኮ አሁን ምን አይነት ፖይንት እንዳለ ታውቂያለሽ? ኦርቶዶክስም ሆነ ክርስትና እኮ ካልታወቀ እኮ ችግር የለውም። አሁን ችግሩ ከታወቀ ነው። አሁን አንቺ ያጠፋሽው እኮ እንደው ምን እንትን ትያለሽ? እንደው መጠየቅ የተነሳው ለታጂን በሰበረው ሁላ ብለሽ ለራስሽ ታወሪያለሽ። ይኸውልህ ስማ፣ እውነት ነው ከተባለ እኔ ማለት የእስላሞች ምናምን ይመቹኛል፣ አንዳንድ ስርዓቱ ይመቸኛል እንጂ እኔ የምቀበለው ሃይማኖት ነው ብዬ እኔ በጣም ነው የሚከብደኝ። አላቅም ግን በጣም በቃ ጨቋኝ ምናምን ሃይማኖት ነው የሚመስለኝ። የሚመስልሽን ነገር ወደ እውነታ ተቀይሯለሽ። እኔ ያልኩሽ ምንድነው ክርስትና ሃይማኖት ላይ እኮ አሪፍ ነው ቫይቡ ምናምን፣ ግን ችግሩ መጠየቅ የጀመርሽለታ ነው። ምን ነው እጂን በሰበረው ትያለሽ። ብዙዎች እኮ ከመስለማቸው በፊት የመስለማቸውን ወይ ከክርስትና ሃይማኖት የመውጣታቸውን እንትን ሲናገሩ እንደው ክርስትና ላይ መጠየቅ ባቆምኩ ምን አለ እጂን በሰበረው ነው የሚሉት። አሁን አንቺ እየተበጠበጥሽ ያለሽው ክርስትና ላይ መጠየቅ ስለጀመርሽ ነው። ተሳሳት ሊንዳ ግን ኖት ኦንሊ ክርስትና በቃ አጠቃላይ ስለ እስልምና ታውቂያለሽ? ስለ እስልምና ታውቂያለሽ? እንደ ክርስትና ስለ እስልምና ቀጥታ አላውቅም፣ ግን ላይክ ትምህርት ቤት ምናምን አሁን እንዴት ነው ጓደኞቼ ምናምን አሉ እና ግን በቃ የለም እነሱ በጣም እንዴት ልንገር በጣም ጥብብ ያሉ ናቸው። እንዴት ልበል በቃ እኛ የምናደርገው ምና በጣም ብዙ ክልከላ በቃ የለም በጣም ብዙ ነገር ክልክል ነው ይላሉ። ሁሉ ነገር ክልክል ነው ማለት ትችላለህ። አሁን ምሳሌ ጓደኞቼ እንዴት ልበል አንድ ነገር በቃ ይኸውልህ አንደኛ ሰላምተኛ አይደሉም ከወንዶች ጋር ምናምን ሰላም መባባል አይቻልም፣ መተቃቀፍ አይቻልም። እንዲህ ነገር ሲባሉ ሐራም ነው ይላሉ ምናምን ዘፈን ነው ምናምን ሲባል እኔ አሁን መተቃቀፉን እናወራ ሴትና ወንድ መተቃቀፍ አይቻልም። ለምሳሌ ይሄ መጨቆን ነው ወይስ አይደለም የሚለውን ነገር እንይደበት። ለምሳሌ አሁን ይኸውልህ እኔ አሁን እሺ ቆይ አሁን አንተ የሆነ ነገር ስትነግረኝ ጀስት ዝም ብዬ እኮ ልቀበልህ እችላለሁኝ ስለዛ ነገር ስላላሰብኩበት ስለሱ ለመወያየት ማለት ነው። ሬዲነስ ያስፈልገዋል። ገባ? አሁን እኔ ሴት ልጅ በእስልምና እንዴት ናት እምል ጥያቄ ስጠይቅ እሱን እንትን ትላለህ። ግን በቃ በጣም ብዙ ነገር ላይ በቃ እኔ እንጃ የሆነ ብዙ ነገር ላይ ፓርቲሲፔት አያረጉም ምናምን የሆነ አለባበሳቸው ኦ ማይ ጋድ ጭራሽ ኢቃም ነው ምናምን ደግሞ የሚባል ደግሞ የሚለብሱት አለ። እኔ እንዴት አስችላቸው እንደሚለብሱት እኔ አላውቅም። ብቻ እኔ አሁን እንትን አድርጌ ብትለኝ ሂጃብ እኔ እንጃ። ኧረ ታይትማ ይናፍቃል። ታይትን ተትቶ እንዴት ነው? እኔ በቃ በጣም ያው አሁን አንተ እንትን ምናምን ልትለኝ ትችላለህ፣ ክርስትና ላይ ምናምን ልትለኝ ትችላለህ። እንደዚህ አይነት እኮ አለባበሶች ምናምን አይፈቀዱ ምናምን። በመጀመሪያ እኔ እሱን መች ተቀበልኩትኝ? እኔ በጣም ብዙ እኮ ማልቀበላቸው ነገሮች እንዳሉም ስላዩ ነው ማለት እንደ በጣም ኃይለኛ ወላዋይ እንደሆንኩ ስላወቁ ነው። ጀስት ሰጀስት አድርገውኝ መጀመሪያ አብዱል ከሪም ጋር የሚባለው ልጅ ጋር የገባሁትኝ ማለት ነው። ከነሱ ጋርም ችግር የለብኝም። ገባ? ሙስሊሞች ጋርም ክርስቲያኖች ጋርም በቃ ይመቻቸው። ፕሮቴስታንት ምናምን ግን ያው ፕሮቴስታንት በጣም ነው የሚጨንቀኝ፣ በጣም ነው የሚያስጠሉኝ ባልነግራቸው ማለት ነው። ግን ኦርቶዶክስ ምናምን ሙስሊም ምናምን ይመቸኛል እላለሁኝ። ግን ተው እስልምናን መቀበሉ ከኔ በጣም የራቀ ነገር ይመስለኛል። እስልምናን አትቀበይ ችግር የለውም። ግን ምንድነው ወቂ እስቲ መጀመሪያ ከመቀበልሽ በፊት እስቲ የምትቀበዩን ነገር ወቂ። ኦኬ እሺ አሁን ይኸውልህ በቃ ጥያቄን አገኘሁትኝ። ይኸውልህ ፍሪ ዊል ካለ ማለት እሺ ይሄ ሁላ ክልከላ እያለ እንዴት ነው ፍሪ ዊል አለ የምንለው? ኦኬ አሁን አንቺ የምትፈልጊው አይነት ፍሪ ዊል ባዶ ቤት ውስጥ እሱ ፍሪ ዊል አለሽ። ገባሽ አይደለ? ባዶ ቤት ውስጥ
ግን ምንድነው አንቺ ከሰው ጋር ስለምንኖሪ ፍሪ ዊልሽ የሌሎች ሰዎችን መብትና ግዴታ ያማከለ ነው የሚሆነው። ያ ነው ፍሪ ዊል። ገባሽ? ከሰው ጋር ነው የምትኖሪው። ገባሽ? ሶሪ ምን አልከኝ? አዎ አንቺ ፍሪ ዊል ብለሽ ጭንቅላትሽ ላይ የሳልሽው ነገር ባዶ ቤት ውስጥ ይቻላል። ግን ምንድነው ከሰው ጋር የምትኖሪ ከሆነ አምላካችን ፍሪ ዊል ለሰዎች ሲሰጥ ሌሎችንም የመጠበቅ ግዴታ አለበት። የሌሎችን ሰዎች ወሰን ማለፍ የለም። ገባሽ? ስለዚህ ከዚህ አንፃር ነው ፍሪ ዊል የሚያደርግልሽ። ከገባሽ ማለት ነው። ይቅርታ፣ በጣም ይቅርታ፣ በጣም ይቅርታ። እሺ አላዳመጥኩህም። እታች የሆነ ሰው እንትን እያልኩኝ ነበረ። እሺ ፒኬ ደግሞ የመጨረሻ እሺ ጃ እኔም የመጨረሻ ነው ባይዘው እዚህ አንዳንድ ሰዎች ማለት ነው ገስት ላይ ስትወጡ ኮሜንት ስር ያሉትን ሰዎች እርሷቸው። ኮሜንት ስር ላይ ላይክ ኮሜንት ያሉ ልጆች አሉ የሚያወሩ የሚመልሱ ምናምንና ገስት ላይ ያለ ሰው ሙሉ ትኩረቱን እኛ ላይ አድርጎ ገስት ካሉ ሰዎች ላይ አድርጎ ቢያወራ የተሻለ ነው ብዬ አስባለሁ። ያንቺ ፍሪ ዊል ያለሽ አለሽ እሱ ሲናገር ፍሪ ዊልሽ በተዘጋ ቤት ውስጥ ነው። ያ ማለት ምን ማለት ነው? ያንቺ ፍሪ ዊል ወይም ደግሞ ነፃ ስራሽ የሌሎችን መብትና ግዴታ የሚጋፋ ከሆነ ያ ነገር ፍሪ ዊል አይባልም። ገባሽ? ፍሪ ዊል አይባልም ያ ነገር። እሱ ያለሽ ቃል ያ አይ አንደርስታንድ አሁን ያልከውን ተረዳው። ግን ያውልህማ እሺ ማልጋፋ ከሆነ ሳይሆን የኔ መልበስ እንደዛ በፍሪደም መልበሴ ማን ነው እየጎዳ ያለው? በቃ በጣም ብዙ ነገር ላይ ማለት ነው ሌሎችን የማይጋፋ እስከሆነ አዎ አንቺንም እነሱንም ነው የምትጎጂው። ለምሳሌ ያንቺሽ ለምሳሌ አንቺ በቃ ፍሪ ብለሽ የምታስቢው ምንድነው? እሱ አሁን ፍሪ ብለሽ የምታስቢው አለባበስ እስኪ ንገረኝ። እሱን አለባበስ ነው የምነግርህ። አው ላይክ እኔ ፍሪ ሁኜ የምለብሰው ነገር ሌላን ሰው ካልተጋፋ ሳልሽና አንድ ነገር ልነግርሽ ፈልጌ ምን መሰለሽ፣ አሁን ላይ እኛ በጣም ትልቁ ችግር የሆነው በማን አመለካከት ላይ ነው የተቃኘ ነው የሚለው ነው። ለምሳሌ ኦኬ እንደ እስልምና እንደ ክርስትና እንደ አይሁድ ስታስቢው ሴት ልጅ መሸፋፈን አለባት። ይሄ ሶስቱም ምንም ክርክር የሌለበት አስተምሮ ነው። እስልምና ክርስትናና አይሁድ ብቻ ሳይሆን ሌሎች ሃይማኖቶችም በብዛት ያለው ሃይማኖቶችም የሚያዙት ነገር ያንን ነው። ነፃነትን ከምን አንፃር ነው አውሮፓውያን እያስተማሩ ነው ያለው? ከመገላለጥ አንፃር ነው። አንድ ሰው እየተገለጠ የሆነ አካሉን አንዲት ሴት በተለይ የሆነ አካሏን እየገለጠች በመጣች ቁጥር እጅግ በጣም ዘመናዊ ነች፣ እጅግ በጣም ነፃ ነች ተብሎ ይታሰባል ያቺ ሴት ማለት ነው። እስኪ ምክንያታዊ ሆነሽ ስታስቢው ግን ከመጀመሪያው ከእንትኑ ጀምረሽ ራሱ ብታዩ ላይክ ከገበያው ጀምረሽ ብታዩ ለምሳሌ አሁን ሙሉ ቀሚስ አለ፣ ዋጋው አለ። እያጠረ በመጣ ቁጥር ዋጋው እየጨመረ ነው የሚመጣው። ያ ፍጆታ ምናምን ስታስቢው እኮ ብዙ የሚፈጀው ሙሉ ቀሚስ ነው። ግን ያ ቀሚስ እያጠረ በመጣ ቁጥር ዋጋው እየተወደደ ነው የሚመጣውና ለምንድን ነው እንደዚህ አይነት የአእምሮ ሴታፕ የጫኑብን የሚለውን ነገር መጀመሪያ በደንብ መረዳት ነው። አንቺ ነፃነት የምትዩ በማን የተቃኘ ነው? በየትኛው አስተሳሰብ የተቃኘ ነው? ለምሳሌ የካቶሊክ ነኖችን ብታይ ሴት ነኖች ማለት ነው ሙሉ የሂጃብን መስፈርት ያሟላሉ። የሂጃብ መስፈርት ማለት ነው 6 መስፈርቶች አሉት። ሴቶች ከሚለብሱት ልብስ ላይ የሂጃብ መስፈርት አለ። ጸጉሯ መታየት የለባትም ከፊትና ከእጇ ውጭ ምናምን የሚል የሂጃብ መስፈርቶች አሉ። እነዚህን መስፈርቶች በጠቅላላ የካቶሊክ ነኖች ያሟላሉ። እነሱ ግን ተጨቆኑ ተብሎ አንድም ቀን ሲዘገብም ሲወራም ምን ሲልም ሰምተን አናቅም፣ አይተንም አናቅም። ግን ሙስሊሞች ሲለብሱ ግን ያንኑ እኮ ነው የሚያሟሉት። ያንኑ አለባበስ ነው የሚለብሱት፣ ዲዛይኑ በተለየ መንገድ ቢሆንም ማለት ነው። ያንኑ ሲለብሱት ግን ኢስላማዊ ፓርት ላይ ያለው ጭቆና ተብሎ ይነገራል፣ ይወራል። ስለዚህ አንቺ ነፃነት የምትዩ በየትኛው አመለካከት ላይ የተቃኘ ነው? እንደ አንቺ ፐርሰናል ካሰብሽው ከምን አንጻር የሚለውን ነገር እናያለን። ለምሳሌ ሰው ማህበራዊ ነው፣ ግላዊ አይደለም። ኢስላም ላይ ያሉ ህግጋቶችን ብናይ አንድ ሰው በነፍስ ወከፍ በግል ደረጃ የሚሰጡ ህጎች አሉ። እንደ ቤተሰብ ያለ ህግ አለ፣ እንደ ሰፈር አለ፣ እንደ ማህበረሰብ አለ፣ እንደ ሀገር አለ። ስለዚህ አሁን አንቺ ሂጃብ የሚለውን ነገር እኛ የምናነሳው ከቤተሰብ ውጭ የሆነ ህግ ነው።
ማለትም ተግባራዊ የሚሆነው ከቤተሰብ ውጭ ላለ ማህበረሰብ ነው። ለማህበረሰቡ በምን መንገድ ነው የሚጠቅመው ከተባለ የዝሙትን የትኛውንም ፓርት የሚዘጋ መንገድ ነው። የመጀመሪያው ሂጃብ የተደነገገው የወንድ ልጅ ሂጃብ ነው። ያ ማለት ነው ወንድ ልጅ ሴትን ባየ ጊዜ በቅጽበት ማለት ነው ድንገታዊ እይታ ባየ ጊዜ አይኑን የመስበር ግዴታ አለበት ነው። ማለትም አይኑን ዝቅ የማድረግ እዛ ላይ ትኩረት አለማድረግ የዛ ግዴታ አለበት። ከዛ በኋላ ነው የሴት ልጅ የአካላዊ ልብስ ደግሞ እንደ ድንጋጌ የመጣው። ስለዚህ ይህ ቤተሰባዊ ህግ ሳይሆን ማህበረሰባዊ ህግ ነው ከመሰረቱ። ቤተሰብ ጋር ላለች ሴት ሂጃብ ባትለብስ ምን ባትል ሀጅነቢይ ካልሆነ ሀጅነቢይ ማለት እሷን ማግባት የማይችል ሰው ቤተሰብ የሆነ ማለት ነው ብትገለጥ ምን ብትል ምንም ችግር የለበትም። ኦኬ ምንም አይነት ችግር የሚፈጥር ነገር አይደለም ወይም ደግሞ ክልክል አይደለም። የምትከለከለው እንዴት ነው? እንደ ማህበረሰብ ህጉ ሲወጣ እንደ ማህበረሰብ ነው የወጣው። ለምን ሲባል ወንድ ልጅ ሴክሹዋል ኢሞሽኑ ያለው ደካማ ነው፣ ቶሎ ነው የሚሸነፈው። በአካል ደግሞ ጠንካራ ነው፣ ፊዚካሊ ያለው ቦዲው ጠንካራ ነው። ሴት ልጅ ደግሞ ሴክሹዋል ኢንተርኮርስ ላይ ያላት አስተሳሰብ ቶሎ የሚሸነፍ አይነትም አይደለም፣ አካሏ ደግሞ ደካማ ነው። ስለዚህ ወንድ ልጅ ቶሎ የሚሸነፍ የሴክሹዋል ፍላጎት አለው፣ አካሉ ጠንካራ ስለሆነ ጥቃት የማድረስ እድል አለው ማለት ነው። በአካሉ ጥቃት ሊያደርስ ይችላል። የመሸነፍ አድቫንሱም እንትን ስለሆነ ዝቅተኛ ስለሆነ ቶሎ ስሜት ውስጥ የሚገባ አይነት ፍጥረት ስለሆነ ወንድ ልጅ፣ ሴት ልጅ ደግሞ ከዚህ ተቃራኒ ነው ማለት ነው። ስለዚህ ህግጋቶቹ ሲደነገጉት እንደኛ አመለካከት፣ እንደኛ አስተሳሰብ፣ እንደኛ ኔቸር ነው። የወንድ ልጅ ተፈጥሮ ምንድነው? የሴት ልጅ ተፈጥሮ ምንድነው? ይሄ ወንድና ሴት በማህበረሰብ ደረጃ ሲኖሩ የሚያዋጣቸው ነገር ምንድነው? የማያዋጣቸው ነገር ምንድነው? አንቺ እንዴ እኔ እኮ በግሌ ነው ምናምን ታያለሽ ብለሽ የፈለግሽውን አልባሳት ልትለብሽ ትችያለሽ። ያ የምትለብሽው አልባሳት ግን ሌላን ሰው የሚያሳስት ከሆነ ሌላን ሰው ሲሳሳት ደግሞ አንቺ ላይ ጥቃት ሊያደርስ የሚችል ከሆነ በቀጥታም በተዘዋዋሪም ሌላ ሰውም አንቺም ሁለታችሁም ተጎጂ ትሆናላችሁ ነው። ስለዚህ ህጎች ሲወጡ እንደ ቤተሰብ አለ እንዳልኩሽ፣ እንደ ማህበረሰብ አለ፣ እንደ ሀገር ደረጃ አለ። ኦኬ ስለዚህ ህጎችን የትኛውም ላይ ስትረጅ እንደዚህ ነው መረዳት ያለብሽ። አሁን እንደ ክርስትናው ብንሄድ ለምሳሌ እንደ ምሳሌ ነው ያነሳውልሽ። ያየ የተመኘ እንዳመነዘረ ቁጥር ነው። የሆነ ሰው አይቶ ለመመኘት አንቺ እንዲመኝ የሚያደርግ ነገር ሊኖርሽ ይገባል ነው። ኦኬ አንቺ እንዲመኝ የሚያደርግ ነገር ሊኖርሽ ይገባል። አንቺ ተሸፋፍነሽ ምትወጪ ከሆነ ምንድነው አይቶ የሚመኘው ይሰው? እስከ መመኘት ደረጃ የሚደርሰው ምንድነው? ኢቭን ህጉ ይበልጥ የጠበቀ ነው ልልሽ ነው። በዛኛው መስመሪያው አንቺ ተቀበዩም ሁለቱንም እንደነገርሽኝ፣ ግን ያኛው እንኳን ኢቭን ይበልጥ ማለት ነው የጠበቀ ሆኖ እናገኘዋለን። እና አንዳንድ ጊዜ አንዳንድ ሰዎች ላይክ ብዙ ጊዜ ያሳልፈዋል እዚህ ሶሻል ሚዲያ ላይ ምናምን እንደምናያቸው ማለት ነው። ስቲል ግን አእምሮን እየተጠቀሙበት ያልሆኑ ሰዎች ያየው ነውና ሊንዳ እዚህ ሀሳብ ላይ የምታወሪው ነገር ካለ ማውራት ትችያለሽ። ግን በጣም የሆነ ኮሜንት አይቼ በጣም ስለገረመኝ ነው። እና ቀጥይ ባይ ዘ ዌይ ወንዶች የሆናችሁ እዚህ 751 ሰዎች ላይ ወንዶችና ሴቶች ኔቸራችሁን ዞር ብላችሁ ይትሽ ወንዱ ናችሁ ስለ ወንድ ማታውቁ ከሆነ እኔ ምንም ልረዳችሁ አልችልም። ያ ማለት መመርመር ነው ያለባችሁ። ቴስቴስትሮን ሆርሞናችሁ ማደግ መቻል አለበት። የሴት ሆርሞን እየጨመረ ስለሆነ ሰውነታችሁ ውስጥ ማለት ነው። ቀጥይ ሊንዳ። እሺ ማለት ሰማው ግን ማለት እሺ እኔ እኮ አሁን እንደዚህ እኮ ሲባልኩ ሰምቻ ቃለው ወንዱ ምናምን ሲባል ማለት ሶሪ ተጠርቼ ነው እና ማለት ነው እንደዛ ምናምን ሲባል እኮ ሰማለሁኝ። ግን ማለት ገና ለገና ለወንዱ ተብሎ ለምንድን ነው እኛ አሁን እኔ ከሞዱ አይነት አለባበስ ለምንድን ነው ለወንዱ ተብሎ ማለት አሁን ባወራሁት ነገር ላይ ለወንዱ ስሜት እያልኩ አይደለም። በወንድ ልጅ ድክመት ምክንያት ነው ወይ? አዎ ስሜታዊ ድክመቱ ምክንያት ነው። ግን ደግሞ በአካላዊ ጥንካሬው ምክንያት ነው። ወንድ ልጅ ደካማነቱ በስሜት ደረጃ ነው፣ አካሉ ጠንካራ ነው። ታዲያ አካላዊ ጥንካሬው ምንድነው የሚፈጥረው ችግር ካልሽ የሚታዩ ድክመት ስላለበት አካላዊ ጥንካሬውን ተጠቅሞ አንቺ ላይ ሊያደርሰው የሚችል ነገር አለ። ያ ማለት ምን ማለት ነው? ለምሳሌ አንቺ ወንድ ልጅ ላትላከፊ ትችያለሽ። ሀያ የሚባል ነገር በኔቸር ስለተሰጣችሁ ኔቸራችሁን እስካላበላሻችሁ ድረስ ማለት ነው። የመጀመሪያው ይሄ ነው። ሁለተኛ ደግሞ ምንድነው አንቺ ብትላከፊም ሊያጋጭሽ ይችላል የሚደብረው ባህሪ ከሆነ። ለምን? ጠንካራ ሰው ስለሆነ። ወንድ ልጅ አንቺን ሲለክፍሽ ግን ምንም አታመጭም። የሆነ እጋጫለው ብትይ ደግሞ የባሰ ነገር ነው የሚደርስብሽ።
ኢቭን ምንድነው ይሄ አካላዊ ጥንካሬ ሲባል መሰንዘር ምናምን ብቻ ሳይሆን ከዛ ሰውነቱ አንፃር እንኳን ወይም ካለው ጥንካሬ አንፃር እዛ አንፃር ላይ ሆኖ የሚተገብረው ይሄ ለከፋ የሚባለው ነገር ራሱ አካላዊ ጥንካሬን ስለሚጠይቅ ነው። አሁንም አንዳንድ የቀነጨሩ ሰዎች ላይረዱ ይችላሉ። ኮሜንት ብቻ ያንን ነገር ስለሚጠይቅ ነው። ባይሆን ወንድ ልጅ ደካማ ቢሆን ፊዚካሊ ማለት ነው፣ ሴት ልጅ ፊዚካሊ ጠንካራ ብትሆን ደፍሮ አይለክፋትም። ለምን? ልትጎዳው ስለምትችል። ደፍሮ የሚላከፈው ነገራቶችን የሚያደርገው ፊዚካሊ ጠንካራ ስለሆነ ነው፣ ምንም አታመጣም ብሎ ስለሚያስብ ማለት ነው። ስለዚህ ምንድነው ያልኩሽ ያለሁት አንቺ ሰውነትሽን መሸፈንሽና ከነዚህ ነገራቶች ራስሽን ማራቅሽ ለወንዱ ብቻ አይደለም፣ አንቺም ጋር የተገናኘ ጥቅም ስላለው ነው። ካንቺ ደህንነት ጋር ደህንነት ሲባል ፊዚካሊ የሆነ ነገር ብቻ ሳይሆን በምላስ ደረጃም የሚመጡ ችግሮች ስላሉ ነው። ላይክ ለከፋ በይ ብዙ ጥቃቶች ይደርሳሉ። የወንድ ልጅ ደግሞ ተፈጥሮን አለመረዳት ነው። አሁን የሆነ ሃይማኖት መጥቶ ተገላለጭ ኖርማል ነው የሚልሽ ከሆነ ያ ያለሽ አካል ወንድ ልጅ አልፈጠረም ማለት ነው ባጭሩ። ሴትንም አልፈጠረም፣ ፊዚካላቸውንም ሜንታሊቲያቸውንም አያውቀውም ማለት ነው። የሚያውቀው ከሆነማ ማገድ መቻል አለበት። ለምን? የፈጠረው እሱ ከሆነ የኛን ድክመትና የኛን ጥንካሬ ያውቀዋል፣ የወንዱንም የሴቱንም። አሁን ቀጥይ ሐሳብሽን። እሺ ላስብበት ይሄን ሐሳብ ላይ ማለት በቃ ሴቶች በእስልምና ምናምን ከፍሪደም አንፃር እኔ አሁን ከክርስትና አንፃር ሳይሆን የሴቶችን መብት እንትን ምለው ጀስት አሁን ዓለም ላይ ካለው የለም ከዲሞክራሲ አንፃር ነው የማየው ማለት ነው። ምንድነው እሱ? ምንድነው ዲሞክራሲ? ምንድነው ማለት? ያው ዓለም የሰጣት መብት ምናምን አለ አይደል? አሁን እኮ ዓለም ምትይው ምንድነው ማለት? እቺ ወርልድ የዓለም ካርታ ላወጣ ነበረ። እሱ የሰጣት መብት ነው ይሄ ዓለም ይሄ ፊዚካል ክቡ ነገር የሰጣት መብት ነው ወይስ ዓለም የሰጣት መብት ምትይው ምንድነው? ለምሳሌ ኖ አሁን ማለት ሴት ልጅ የደረሰችበት ደረጃ አለ አይደለ? የእናንተ ደግሞ ሴቶች ያው ሃይማኖት የሚከተሉ ምናምን ሴቶች ያሉበት እንትን አለ አይደለ? እኮ አሁን ለምሳሌ አሁን ዲሞክራሲ ሲባል ብዙ ጊዜ ላይክ የሆኑ ተወካዮች አካላቶች አሉ በድምጽ ብልጫ ይጸድቃል ነው የሆነ ዲሞክራሲ ምናምን ሲባል። ስለዚህ የሆነ ነገር ላይ እኛ አምጥተንና ቁጭ ብለን እዛ ቁመን በፓርላማ ደረጃ ሂጃብ ግዴታ ነው ብሎ የሆኑ ሰዎች እጃቸው ከበለጠ ወይም ደግሞ ላይክ ፖዝ ነሻል ካለሽ ተመለሽ ስልክ ገብቶብሽ ይሆናል ያስባለሁ። በእጅ ብልጫ ከበለጠ አንቺ መቃወምም ምንም አይነት ፖዚሽን የለሽም ነው፣ ምንም አይነት መብት ሊኖርሽ አይችልም። አንድ ያ ነው። ሁለተኛ ጠቀማት ወይስ ጎዳት ነው? መገላለጧ ለሴት ልጅ ጠቅሟታል ወይስ ጎድቷታል? እና ተመለሺ አላም ፊኬ ጥቂት ጊዜ ቦታ ብትሰጠኝ ባወራላችሁ ደስ ይለኛል ከእናንተ ጋር። እሺ ግዛሁን ስትመለስ እንትን ትላለህ። እሷ ስትመለስ አሁን ማውራት ትችላለህ። ከየት ቤተ እምነት ነህ ግዛሁን? ግዛቸው እኔ ከወንጌል አማኝ ነኝ። ምን ታዘዝ? ሰማህ? ትሰማለህ? የኔ ድምጽ አይሰማህም? ግዛሁን ኔትወርክ ነው መሰል፣ ኔትወርክን አስተካክል። መላክ አለ? መላክ ወይ እንደምን አለ? አለው አልহামዱሊላህ። እስኪ ድገመው ድምጽህን። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ምን ነው? ረያን በቀጭኑ። እሺ ምን ረያን በቀጭኑ። ረያን የሚባል ጀለስ አለንና ድምጽ ተመሳሰለ። አንተ ግን ትንሽ ቀጠን ያለ። እሺ ግዛውን ተመልሷል። ግዛውን ኔትወርክ እየሰራ ነው? ይሰማችኋል? አፊ ግዛውን ሪኩዌስት ላክሽ። እኔ ነኝ ያስወረድኩ። በጣም ላግ እየዘገየብህ ነው አንተ ጋርና ሪኩዌስት ላክሽ። ኖ ሌላ ሰው አታስገቡ በግዛውን ቦታ። ሪኩዌስት ከላከ እሱን ተቀበሉት። ሌላ ሰው አዳታ አድርጉ። ይሄን ያክል ጊዜ ጠብቆማ ደስ አይልም። እሺ መላክ ምን እንታዘዝ? ከየት ቤተ እምነት ነው መላክ?
ኦርቶዶክስ ቤተክርስቲያን። እሺ ምን እንታዘዝ? አይ ምንም አሁን እያወራህ የነበረው ነገር ትንሽ ስለሳበኝ ነው ቆም ብዬ ማዳመጥ የጀመርኩት። እሺ እና ይሄ ከልብስ ጋር በተያያዘ አይ ቲንክ ያንተን ሐሳብን ሼር አደርጋለሁ ሙሉ በሙሉ ብዬ አስባለሁ። እሷ ላይ እስቲ ትንሽ ላዳምጥና አስተያየቴን እሰጣለሁ ከፈቀድክልኝ። በመነሳት እስቲ በኦርቶዶክስ ሃይማኖት ያለውን ትምህርት ማወቁ አይከፋም። ገባ? አሁን አንተ በማታውቀው ነገር እኔ ላጨናንቅህና ወደ ሌላ ነገር ልወስድክ አልፈልግም። ምንድነው በኦርቶዶክስ ሃይማኖት አዲስ ኪዳን ኢየሱስ ክርስቶስ ከተሰቀለ በኋላ ራሱ የሰው ልጆች በመርገም ውስጥ ነው የሚወለዱት። ለዛ ነው ጥምቀትን የሚጠመቁት። ሕፃን ልጆች ከተወለዱ በኋላ ስለመርገማቸው ተብሎ ነው እንዲድኑ ክርስቲያን እንዲሆኑ ተደርጎ የሚጠመቁት ማለት ነው። አንደኛው ፖይንት ነው። ሁለተኛውና ትልቁ ደግሞ ልትይዘው የሚገባው ፖይንት መሰለ መቼም እንዳትረሳው ይሄንን ፖይንት አዳም ያንን ጥፋት በማጥፋቱ ብቻ እሱ ላይ የደረሰው ገፈትና አንተም ላይ የተላለፈው ገፈት ምንድነው? አንዱ የስጋ ሞት ነው። ምክንያቱም ምን አለ? አንተ አፈር ነህና ወደ አፈር ትመለሳለህ ብሎ ተረገመ። ስለዚህ የሰው ልጆች ጠቅላላ በአዳም ምክንያት አፈር ነህና ወደ አፈር ትመለሳለህ የሚለውን ገፈት ተካፍለዋል ማለት ነውና የሰው ልጆች ከዚህ ገፈት ነፃ ሆነው መወለድ አይችሉም ወይ መፈጠር አይችሉም እንደ ኦርቶዶክስ ሃይማኖት ማለት ነው። ስለዚህ ምንድነው ጥያቄያችን? ኢየሱስ ክርስቶስ ከተሰቀለ በኋላ ለምንድነው ይሄ ገፈት ያልቀረው ነው ጥያቄያችን። አፈርንና ወደ አፈር ትመለሳለህ የሚለው እርግማን ለምንድነው ያልቀረው? ምክንያቱም ኢየሱስ ክርስቶስ ለኃጢያታችንና ለእርግማናችን እስከሞተ ድረስ ለነዚህ ኃጢያቶችም ለነዚህ እርግማኖች እስከሞተ ድረስ ነው ተጠቃሚ ስለሆንኩ ነው። የምር እውነት ለመናገር እንደዛ ነው እየሆነ ያለውና ስለዚህ የምትመለሱ ከሆነ ነው እንጂ ካልሆነ ችግር የለውም። እንዲሁ በቀጥሉም ኖርማል ነው። እዚህም እንደዛ ነው እያሉ ነው ታች ላይ ያው ከዚህም እያዩአችሁ አይደለም ታች ያሉ ሰዎች። ስለዚህ አንድ ሪኩዌስት ላኩሽ መልሳችሁ መላክም ሁላችሁም ለኔ ይታየኛል። እሺ ጌታ ሰዎች ሪኩዌስት ላኩ ሁላችሁም። ጌታ ይባርካችሁ። ሪኩዌስት ላኩ። እሺ እሺ ገና ግዛቸው ገብቷል። ግዛሁን ግዛቸው እሺ ማን ገባ? እዚህ ጋር 3 ሰው አይታየኝም ለኔ 3 ሰው አይታየኝም። ቃል ሙስሊም ነሽ? ቃል እሺ ሰላም ጤና ሙስሊም ሆንኩት። እሺ አላህ ያጽናሽ። አሜን። እሺ አሁን ኦኬ አሁን ሊንዳም ጃስሚንም ብቅ አሉ። እሺ ቃል ጥያቄሽን ጠይቂና ግዛሁንም መላክ ሪኩዌስት ላክ። ግጥም ገጠምኩ ማለት ነው። እሺ ይቅርታ ግን ይሄንን ቃል በመጠቀሜ የትኛውን ይቅርታ የሚለውን ነው ወይ አሁን ኖ ካሁን በኋላ ማወራውን? እሺ ጥያቄ ስለሆነብኝ ነው። ብዙ ሰዎችን ጠይቄያለሁ። ችግር የለውም አትሳቀቂ። እሺ ነብዩ መሐመድ እኔ አላነበብኩትም። እኔ ሳላነበው ብለውኝ ነው ሃይማኖቴን ከቀየርኩኝ በኋላ ወደ ተሻለ ሃይማኖት ብትሄጂ ችግር የለውም፣ ግን ደግሞ ነብይ ነው ብለሽ የተቀበልሽው ነብይ እንኳን ሴት ልጅ ይቅርታ እውነት ራሷን በራሷ እንድታረካ የሚያበረታቱ ነብይ ናቸው እና በጣም በቃ ውስጤ ላይ እንትን አደረብኝ። እንዴት እንዳላነብ መጽሐፎቹን የማገኝበት መንገድ የሚለው ብዙ ሰዎችን ጠየቅኩ።
የነገረኝም ሰው የለም። በነገራችን ላይ በራሴ ጊዜ ነው የሰለምኩት። ያስተማረኝም የነገረኝም ሰው የለም። ግራ አጋባ ስለነበረ በነበርኩበት እምነት ጴንጤ ነበርኩኝ መጀመሪያ እና ችግር የለውም የህይወት ታሪክሽን አትጀምሪው ችግር የለውም እኮ እሺ ይሄን ጥያቄ እንደዛ ይሉ ነበር አልሻ ያው እንግዲህ እኛ መልስ ደግሞ አይ እንደዛ የሚል ነገር የለም ነው እንደዛ የሚል አይነት አስተምህሮ የለም ነው ግን ያው አሉ ብለው የሚያመጡት ነገር ካለ ማንሳት ይችላሉ ራስን በራስ ማርካት ጋር በተገናኘ ወይም ደግሞ ምንድነው የሚባለው ማስተርቤሽን ጋር በተገናኘ እስልምና አስተምህሮት ክልክል ነው የቻለ ሰው ያግባ ያልቻለ ይጾም ነው የተባለው የሚጾመው ከየትኛውም ነገር ነው ስለዚህ ሴትም ይሁን ወንድ ማለት ነው የቻለ ሰው ጋብቻ ነው የሚፈጽመው ኦኬ ያልቻለ ሰው ደግሞ ራሱን ተቆጣጥሮ በጾም ነው የሚያሳልፈው ጾም ከየትኛውም ነገር መታቀብ መታገድ ማለት ነው እና ይሄ ነው እንግዲህ አለ ብለውሻል እኔ ደግሞ የለም ነው ምልሽ የሆነ ነገር አምጥተሽ ቢሆን ግን እንደዚህ አይነት ቶፒክ ራሱ ኢቭን የሚነሳ አይደለም ኦኬ የሆነ ነገር ትዝ አለኝ ሊጥ ምናምን ብለውሻል ቃል አዎ እሺ ትዝ አለኝ እሱ በነገራችን ላይ ኢምራንን ሳይሆን ትዝ አለኝ ወላሂ እረስቸው ነበር እሱ በጣም ብዙ ነገር ነው የሚሉኝ በጣም ነው ግራ የሚያጋባኝ ሊጥ ሀብሀብ ቆዳ ምናምን እንደዚህ ይሉሻልና አዎ ለራሷ ታዘጋጅ እኔ እንጃ እኔ ለምን አረተው አላህን ፍሩ በመጥፎ ነገር አላሰብኩም ረያን ምናምን አቁሙ ለማንኛውም ካሜራውን ትራለ ለማንኛውም እንደዛ ነብያችን ሰለላሁ ዐለይሂ ወሰለም ጋር የሚገናኝ ነገር አይደለም እሺ እሱ ራሱ ይሄ የሚባለው ማለት ነው ግን አሁን እስልምና ላይ ስትመጪ እስልምና ላይ አይደለም የትኛውም ሃይማኖት ላይ የተለያዩ ሐሳቦች የተለያዩ እንትኖች ይከሰታሉ ይፈጠራሉ ማለትም ለምሳሌ ምን ችግር አለው የሚሉ አካላቶች ሊነሱ ይችላሉ ኦኬ እና ደግሞ አይ ችግር አለው የሚሉ አካላቶችም ይነሳሉ እንደ እስልምና አስተምሮ ስትመጪ ለምሳሌ አሁን በክርስትናው ብንሄድ የኒቂያ ጉባኤ ምናምን ብታይ የና አሪዮስን ሐሳብ ምናምን ታገኛለሽ የተወገዘ ነው ሐሳቡ ግን ሰዎችም ከና ሐሳባቸው ተቀምጡና እናያዋለን ብለር ስላሉኝ ነው በቃ ብለር እየሆነ ነው አሁንም ይመቻችሁ ስለዚህ አሁን የነዛ ሐሳብ ተቀምጧል ማለት የኢስላማዊ አስተምህሮ ያ ነው ማለት አይደለም ኦኬ መጀመሪያ ማወቅ ያለብሽ በሁለተኛ ደረጃ ነብያችን ሰለላሁ ዐለይሂ ወሰለም ጋር የሚገናኝ ነገር የለውም የሚገናኝ ቃልም የሚገናኝ ሐዲስም ምናምንም አይደለም ግን በኡለሞች መካከል ላይ አንዳንድ ኡለማ ሲባል እንግዲህ ከሺህ በላይ ሊሆን አባቶች ማለት ነው በእነሱ መካከል በአንዳንድ ጉዳዮች ጋር በተገናኘ ሐሳብ ሊሰነዝሩ ይችላሉ እንዲህ ቢሆን የሚሉ ሐሳቦችን ሊያስቀምጡ ይችላሉ እነዛ ሐሳቦች የሚመዘኑት ከምን አንፃር ነው ከኢስላማዊው አስተምሮ ወይም ደግሞ ከቁርአንና ከሐዲስ አንፃር ይመዘናሉ አሁን ሊጥ ቆዳ ሀብሀብ ምናምን እንደዚህ የሚሉሽ በእነዚህ በስኮላር መካከል የተነሳ ሐሳብ ነው ሐሳቡ ተነስቷል ሐሳቡ ትክክል ነው የሚል ነገር የለውም ድምዳሜውም እንደዛ አይደለም አይፈቀድም ነው ይከለከላል ነው ግን ገሌ የሚባል ሰው ይህንን ሐሳብ አንስቶት ነበር ነው ከነብያችን ጋር እንዳልኩሽ የሚያገናኘው ምንም ነገር የለምና ልክ እንደ አንዳንድ ሐሳቦች ይነሳሉ ከዛ እነዛ ሐሳቦች ደግሞ በብዙሃኑ ውድቅ ይደረጋል የተሻለ ማስረጃ ያለው ደግሞ ወይም እነዛን ሐሳቦች ውድቅ ያደርጋል የተነሱትን ማለት ነው አሁን ጄኔራሊ የሆነ ነገር ነው የነገርኩሽ ዲቴል ገብተው ምናምን እንደዚህ ማየትም እንትን ማለትም ከፈለግሽ በጣም ብዙ አሉ በዚህ ዙሪያ የተሰሩ ቪዲዮዎችም አሉ ቆይ አንዴ እሺ ሰው ልቀነስሽ አንዴ ቆይ ገስት ላይ ካላችሁ ሰዎች ውስጥ አንድ ሰው በፈቃደኝነት ይወረድ ከሊንዳ ውጪ ማለት ነው ሊንዳ ጋር የጀመርነው ነገር ስላለ አንድ ሰው በፈቃደኝነት መውረድ ይችላል እሺ አንድ ሰው ነው ያልኩት ለሱ አላልኩም እሺ ጃ ተመለስ ማን ነው እዚህ ጋር የነበረው ረሳሁት ብቻ ጃ ተመለስ ዩቲ ከሆነ አንዳችሁ ተመለሱ እሺ ለማንኛውም እንዳልኩሽ
ምንድነው በዑለሞች መካከል የተነሳ ሐሳብ ነበረ። ያ ሐሳብ ግን እዛው ኪታቡ እዛው መጽሐፉ መጨረሻ ላይ ክልክል እንደሆነና ተቀባይነት እንደሌለው አስቀምጦታል። ይሄ ከነቢያችን ሰለላሁ ዐለይሂ ወሰለም ያነሱትም ጉዳይ አይደለም፣ አላህ በቁርአኑ ያነሳውም ነገር አይደለም። ዑለሞች ላይ ግን ከዑለሞች መካከል ግን አንድ አካል እንደዛ ብሎ ያነሳ ነበረ። ራስን በራስ ወይም ማስተርቤሽን የሚለው ጋር በተገናኘ ግን ውድቅ የተደረገው በነቢያችን ሐዲስና በቁርአን ምክንያት ነው ማለት ነው። እሺ ቃል ሊጡ እሺ፣ በዛውም አድቫንስድ የሆኑ መጽሐፎችን እንደዚህ እኔን የሚያጠነክሩ መጽሐፎች የምታውቃቸው ካለ ብትጠቁመኝ ደስ ይለኛል። አንቺንም ያጠነክሩ መጽሐፎች ጸሐፊዎች አሉ እዚህ። አቡኪ አውራት እንግዲህ ሁለተኛ መጽሐፉን በቅርቡ ያሳትማል። ግን እንደዚህ ስልህ ደግሞ የኔን መጽሐፍ እንድትል አይደለም ይጠቅማታል ብለህ የምታስበው መጽሐፍ አውራት ረመዳን አትመካከኝ ረመዳን። እሺ የሆነ አንተን ሐሳብ ስጣት። ግን ጥሩ ነገር ምን መሰለሽ ቃል ያው መማር ነው ከመጽሐፎችም በተሻለ። ቀጥል ሀቢቢ አፎን። ችግር የለውም። እሺ ጀዛከላ። በምን ዙሪያ ነው ማንበብ የፈለግሽው ታችን? ስለ ነብዩ መሐመድ ታሪኮች ማወቅ ፈልጋለሁ እና ስለ እስልምና ሐዲሶችን ማወቅ ፈልጋለሁ። እሺ ታሪኮች አንድ መጽሐፍ እዚህ ጋር ፊት ለፊት ያሉ ሁለት መጽሐፍቶች አሉ። መቼስ አረብኛ ስለማታነቢ አማርኛ መጽሐፍ ልጠቁምሽ። አዎ አረብኛ አላነብም። አዎ ገና እየተማርኩ ነው። ቁርአን እየተማርኩ ነው። ጎበዝ። እኔ ላሳይልህ ሀቢቢ መጽሐፉን ካለህ መጽሐፍ አንተም እኔ አንድ አረሂቀል መክቱም አለ ይመስለኛል። ሁለቱም አለ። ለዓለማት ዝነትም አረሂቀል መክቱም አለ። እነሱ መጽሐፍቶች በጣም ወሳኝ ናቸው በነብዩ ታሪክ ዙሪያ። በሐዲስ ዙሪያ የኔን መጽሐፍ ኦፈር አደርግላታለሁ። የመጀመሪያውን መጽሐፍ የአረሂቀል መክቱም ይሄን ተመልከች። እሺ ይሄ ስለ ነብዩ ታሪክ ያወራል። ስክሪንሾት አድርጊው ከምትጽፊው ስክሪንሾት አድርጊው። እሺ አዎ ይሻላል። የት ሀገር ነው ያለሽው እህታችን? አዳማ ነኝ። አዳማ። እስቲ አውሪኝና ኢንሻአላህ እንልክልሻለን። አርጊዋለሁ። እሺ የዓለማት ዝነት የሚለው ሰላም አለይኩም አቡኪ። ወአለይኩም ሰላም ወበረካቱሁ። እንትን እናርክ አመሰግናለሁ። ፒዲኤፍ ስላለ እኔ ቴሌግራም ላይ እንደውም ሌሎችም እንዲጠቀሙበት ፖስት አድርጌዋለሁ። ጀዛከላ። እና ስለዚህ ሄዳችሁ አውርዱት አለ። ስለዚህ ቃል ቴሌግራም ቻናሌ ምንድነው? በዚህ በስሜ ኢምራን አፖሎጀቲክስ ባዮ ላይ ታገኘዋለች። ባዮ ላይ አለ። ባዮ ላይ አለ፣ ግን መሀል ላይ አንደርስኮር አድርጊበት። እሺ እንትን ኮፒ አድርጋችሁ ኮሜንት ላይ ፔስት በሉት። እሺ የኢምራንን ቻናል ኮፒ አድርጋችሁ ፔስት አድርጉት ኮሜንት። ሌላ ሐዲስ ስላልሽው ያለውን ታሪክ እያልን ስለምንቀጥል